እሺ ከመሐመድ በፊት እስልምና አለ ብለህ ነው የምታምነው? ጎበዝ። ማስረጃው ከምንድን ነው የምፈልገው? እስልምና አለ ብለህ ነው ወይ የምታምነው? የእኔ ማመንና አለማመን ሳይሆን የመረጃ ጉዳይ ነው። እዚህ ጋር በመረጃ ነው የሚሄደው። እስልምና ከመሐመድ በፊት አለ ብለህ ነው ወይ የምታምነው? እኔ ማምነው አይደለም። ይሄ ይኸውልህ፣ እኔ ማምነው የፐርሰናል ጉዳይ እኮ አይደለም አይደለ? እስልምና ነበረ ወይ ብለህ ጠይቀኝ። ታምናለህ ወይ አትበለኝ እኮ። ታምናለህ ወይ እኮ ነበረ ወይ ብለህ ጠይቀኝ። ጥያቄን አስተካክል። ነበረ ወይ ብለህ ጠይቅ። ነበረ ወይ ብለህ ጠይቅ። ምን ልመልስ ነው የገባው? ቻሌንጁን ሰምተዋል? አው ሰምቼዋለሁ። ነብዩ የእስልምና ከነብዩ ሰለላሁ ዐለይሂ ወሰለም ነብዩ ከመሞቱ በፊት ነበረ ወይ የሚል ጥያቄ ነው ያነሳኸው። ስለዚህ አለ ብለህ ታምናለህ ወይ ብለህ ጠይቀኝ። አለ ብለህ ታምናለህ ወይ? ይሄ የኔ አሁን ጉዳይ አይደለም እንዴ። እኔ ፐርሰናል እየጠየቀኝ ነው። ሃይማኖት እኮ የአሽራፍ ብቻ አይደል። ከስሩን አዳምጡ። እንደዚህ አይነት ጭንቅላት ያላቸው ኡስታዞች ናቸው የሚመሩባቸው። ይቅርታ ቶፒኩ ላይ አምናለሁ ካልክ ከመሐመድ በፊት እስልምና ትክክለኛ ነገር አለ። ቶፒክ አይደለም። ነገር ግን ከመሐመድ በፊት እስልምና አለ ብለህ የምታምን ከሆነ እናወራለን። አይ ስትጠየቅ ዝም ብለህ አራውን ለቡሽ ዝም ብለህ የምትሽከረከር ከሆነ ይሄ ጊዜ መግደል ነው፣ ቦሪንግ ነው። አለ ብለህ ታምናለህ ወይ እያልኩት ዝም ብሎ ሰዓት ገደላ ነው። ስለዚህ አለ ብለህ የምታምን ከሆነ ታወራለህ ማለት ነው። ቶፒኬ ባይሆንም አሁን ግን ቶፒኩ ላይ ኦኬ። አላባቱን ይገልጻል ብለህ ታምናለህ? ነገርኩ ነው። ማመን አይደለም አለ እያልኩ ነው። ማመን ብቻ አይደለም አለ እያልኩ ነው። አታምንም እንዴ? ሳታምን ነው እንዲ አለ የምትለኝ? እምነት ምንድን ነው እኮ? የማመን እምነት ምንድን ነው? እምነት ምንድን ነው? እምነትና መኖር ለያይተህ ነው የምታየው ማለት ነው እንዳንተ። እምነት እየነገርኩ ነው። እምነት ለአንተ ልጠይቅህ ብዬ ነው። እምነት ምንድን ነው ለአንተ? እኔ ጋር መጽሐፍ ቅዱስ ላይ ድፋይን ተደርጓል፣ አንተ ጋር ድፋይን አልተደረገም። በትክክል ስለ መጽሐፍ ቅዱስ እናውራ። ብሉይ ኪዳን እየነገርኩ ነው። ስለ ብሉይ ኪዳንና ስለ አዲስ ኪዳን እናውራና ለአንተ ልንገርህ። ስለ ብሉይ ኪዳንና ስለ አዲስ ኪዳን። ብሉይ ኪዳን መቼ ተጻፈ? አዲስ ኪዳን መቼ ተጻፈ? ግልጽ አድርገህ እንድታብራራው ስለፈለግ ብዙ ጊዜ ሙስሊሞች ለመክፈልም ስለምታስብ ስለዛ ምን ልንገር ብዬ ነው። ወደ ቶፒኩ ግባ። ሳታት ግደል አለም አወርዳለሁ። ቶፒክ አይ እኔ እየነገርኩ ነው። ወደ ብዙ ጊዜ ነው እየተቀምጬ የሚያለሁት። ብዙ ጊዜ አስገባና ተማር። ገና ከሆኑ ምንድነው ማለቃቀስ ጀመራችሁ? እኔስ ጥያቄ ስትጠየቁ ኤግዛክት ለመመለስ ሞክሩ። ካልሆነ ግን ዝም ብላችሁ ያልተጠየቃችሁት ውስጥ አትቀባሉ። እኔስ አላህ ባቱን ይገልጣል የሚል አስተምሮ አለና አላህ ባቱን ይገልጣል ወይ የሚለው ላይ መመለስ የሚችል አላህ ባቱን ይገልጣል ብሎ የሚያምን ሙስሊም አለ? ሀቢብ ታምናለህ? መጀመሪያ ኔትወርክ እያዘ ነበር። ለዛ ነው ነብይ ከዚህ በፊት ሙስሊም ነበረው የሚል ነገር ነው። አው ከአዳም ከሔዋን የመጡ ነብያቶች ሁሉ ሙስሊም ነበሩ። ቶፒካችን አይደለም። አሁን ቶፒኩ ላይ ግባ። አላህ ባቱን ይገልጣል እሱ መመለስ ይችላል አልችልም? የቅድመ ጠየቀው እሱ ቪዲዮ ስራበት መልስ ካለ አላህ ባቱን ይገልጣል እሱ መመለስ ይችላል አልችልም? የቅድመ ጠየቀው እሱ ይቻላል። ባት እንደኛ ያለው ባት ነው። እኔ እንደማን አይነት ባት አላልኩም። ባት አለው ብለህ ታምናለህ? አታምነው? አለው እኮ ባት የሚለው ነገር ለምሳሌ እንደ ህዝቦች ከሆነ እንደኛ ያለው ባት የምንለው እግር ከሆነ እንደማን አይነት ብዬ አልጠየቅኩም። እኔ ያላልኩትን አትበል። አላህ ባት አለው ብለህ ነው የምታምነው? አይደለም እኔ ያልኩት አልተበል ይላል እንዴ? ታዲያ ጥያቄው እኔ መረዳት አለብኝ እኮ ስትጠይቀኝ አባባልህ። እሺ ከስሩ ባት የሚለው አማርኛ አለ ወይ ነው? አቡ የየሌሉ ነው የመጡት ዛሬ ዘሆል ማለት ነው። ለእሶ ላይ ናቸው ዛሬ። እሺ ፎይ እንዴት ነህ?
ሰላም ነው አለን ሁሉ ሰላም መስገና ሙስሊም ነህ? ድብን ያልኩ ጥርት ያልኩ አላህ ባት አለው ብለህ ታምናለህ? መረጃ አለ? ባት አለ የሚል መረጃ አለ? ያንተን እምነት እየጠየቅኩ ነው። ቅድሚያ አለው ብለህ ታምናለህ የለውም? እኛ አንድ ሙስሊም የሚለው ነው እንጂ ባት አለው ባት የሌለው የሚባል አሁን እዚህ ጋር ምን ከብት እኮ አይደለም። እንደዛ ያለ ጥያቄ አይደለም። መረጃ ካለ መረጃ አለ ነው። ምን አይነት ሰዎች ናቸው እነኚህ? ጥያቄ ነው። አምላክ ባት አለው የለውም? ይሄ አዳም ጥፎ ይሄ መሀይም አስተሳሰብ ነውና መጠየቅ ካለብህ በቁጣ አይደለም። አንተ ዋናው ገስተር እንትን ሆስተስ እስከሆንክ ድረስ በስርዓት ማስረዳት ባለብህ ደረጃ ማስረዳት ነው እንጂ በዚህ አይነት መንገድ አይደለም ልታስረዳ። ከብት አይደለም ምን አይደለም ባት የሚባለው ብለዋል ወይ ከዛ በፊት። ስለዚህ ማስረዳት ካለብህ በመረጃ ነው ማስረዳት ካለብህ እንደዛ ነው። ቆይ ባት ካለው ከብት ነው ወንድማችን ጥያቄ ነው የጠየቀው። ጥያቄውን ግልጽ ያድርገው። አብዱላህ አንደረኒው ታርግ አደረጉ ሰው በጣም ኖር ነው። አቡ ምናምን ባት ካለው ከብት ነው የሚሆነው። አሁን ለማወያየት የከፈታችሁት እናንተ ናችሁ አይደለም? በተረጋጋ መንፈስ ነው ሰውን ስታናግር፣ በተረጋጋ መንፈስ ነው አስተምሮት ስታስተምር በስርዓት ማስረዳት መቻል አለበት። ሙስሊሞች ነን እኛ ባት ነው እናናቀም። ባት ካለው ከብት ነው ባት አለ የሚል ካለ አንተ ተምረህ ዕውቀቱን ሙሉ በሙሉ ሸምድደህ ይዘሃል አይደል? ማስረዳት ነው። ባት አለ የሚለው ጋር ምን ላይ ነው ያለው? አስረዳን፣ አሳየኝ። በቃሽ እንዴ ምንድነው የሚሉበት? ቀጥል ከተሳ አይ ሙስሊሞች አምላካቸውን አያውቁም። ግን እኛው አስቀጥተናቸው ያ አካሉን ገና ነግረናቸው ከዛ በኋላ ሊወያዩን ማለት ነው። ከነገርኩት በኋላ ምንድነው ውይይቱ የሚኖረው? ማለት እኔ ያስረድቸው ከዛ ደግሞ እሱ ሊወያየኝ፣ ስለ አምላኩ ነግሬው ከዛ እሱ ሊወያየኝ። አላህ ከምንም አይመሰልም። ገባ? በሰውም ምሳሌ መስጠት አይቻልም። ባት ምናምን እኔ ምሳሌ አልሰጠሁም። ስለዚህ አሁን ባት የለውም። አላህ ሱብሓነሁ ወተዓላ ሙሳን ልይህ ባለው ጊዜ አለ ቁርአን ላይ አትችልም ነው ያለው። ኢቭን ብርሃን ኑሬን ላሳይ ሆይ ብሎ ተራራው ተደርምሷል። ምናልባት ታሪኩ ታውቆ ይሆናል። እሺ አብዱላዚዝ አላህ ምሳሌ አላህ ነው ብለህ የምታምነው? አላህ ነው አለው ብለህ የምታምነው? አላህ እኮ አርሽ ላይ ነው ያለው፣ ግን ኮኔክትድ አለው ከሁሉም ነገር ጋር። ስለዚህ አሁን ከኔም ጋር አለ። አይ ችግር የለውም እሱ። ስለዚህ አላህ ባት አለው ብለህ አታምንም አንተ? አላህ ሱብሃን እንደዚህ የሚል ነገር የለም። ኦኬ አንዴ እህታችን ትቀጥያለሽ። ሶሪ አንዴ። ስለዚህ አላህ የኔ አላህ ባት አለው እግር አለው እጅ አለው ቢል ሙስሊም ይሆናል? አንተ እንደዛ የለም ብለህ አላህ በቁርአን ውስጥ ገልጾታል። አምሳያም የለውም ምንም። በቃ ከሰው ምናምን ምሳሌ መስጠት አይቻልም። ስለዚህ ቅርጹንም አላህ ግልጽ አለ። አሁን እኛ በራሴ እኔ አላውቅም፣ ጥሩ ሙስሊም ነኝ። ግን አላህ ምን አይነት ይዘት አለው? ጀነት ላይ ነው አብዱላዚዝ ይዘቱን አይደለም። ይዘቱ ምን አይነት ነው ምናምን አልጠየቅም እኔም። ነገር ግን አላህ ባትም የለውም እጅም የለውም እንደዚህ አይነገሩለትም ብለህ ነው የምታምነው አይደለ? አይደለ? አይ እንደዚህ በቅርጽ ደረጃ የተነገረ ነገር የለም ቁርአን ውስጥ። አላህ አላህ ነው፣ ፈጣሪ ነው። ያ ነው እንጂ አላህ አይደለም። አላህ ብቸኛ ነኝ እንጂ አላህ አንድ ነኝ። ድምፅሽን ከፍ አድርጊ ቤታችን ወኔ ድምፅሽን ትንሽ ከፍ አድርጊው። አየ አየ ይሰማሻል? ቀጥይ። አሁን አላህ ብቸኛ ነኝ እንጂ ምንድን ነው ያልሽን? ሚዩት ነሽ እያወራሽ ከሆነ። ስለዚህ ምን ብሎናል አብዱልአዚዝ? አላህ ባት ምናምን የሚባል እጅ የሚባል አይነገርም የለውም ብሎናል።
ኡስታዞች ግን ምን እንደሚያስተምሩ አዳምጠው። ወጥተሃል፣ ከዋብያ እምነት ወጥተሃል። ባይዘው አንተ አላህ ከአርሽ በላይ ነው ከሚያምኑት ጀማ ከሆንክ ወጥተሃል፣ ከእስልምና ከፍረሃል። እናመሰግናለን። ነው ያ ወጥተሃል ከእስልምና ሀባሽ አድርገናል። ዛሬ በትንሹ 10 ሰዎችን ከዋብያ አስወጣለሁኝ። እመኑኝ። አላህ ያያል። ዋትፈተው ነው አብዱላዚዝ በሰው ችግር የለውም። በቃ ከአንተ ጋር ተስማምቻለሁ። አንተን አንድ ብለን ጀምረናል። ኦኬ ቀጣይ ሀዬ ሀዬ ተመለሽ። ፖዝ ነሽ። 10 ሰው ካላስወጣው ምን አለ ትሉኛላችሁ ዛሬ? ሀዬ አብዱ ከእስልምና የሚያወጣው እኮ አንዴ ሽርክ ነው። ቆይ አላህን ካድከው እኮ አላህን እያስካድኩ ነው። ሀይ አብዱ ቆይ፣ እንደውም አንተ ስለምትመልሰው እናንተ ቆይ። አብዱራህማን ቀጥል። አላህ መጀመሪያ ጥያቄ ማለት ነው። አላህ አምሳያ የለውም፣ ከማን ጋርም አይመሳሰልም፣ አይወልድም፣ አይወለድም። እሱ አምሳያ የለውም። ስለዚህ ባታለው ምናምን ማን ይመስላል ብዬ ጠየቁ። ባታለው እያልክ ባት የሚኖረው እንዴት ማን ይመስላል የሚል ጥያቄ ጠይቄያለሁ። ስለ ባት እያወራህ እኮ ነው። እሱ ደግሞ ባት ምናምን አይኖርም፣ እሱ አምሳያ የለውም። እያመሳሰለ ነው ማለት ነው አይደለ? እያመሳሰለ ነው። ባት አለው የሚል ካለ የሚል የለም፣ ባት ሚል የለም። ስለዚህ አንተ አምላክ ባት የሚገልጥ ባት የሚሸፈን አይደለም አይደለ? አዎ ጎበዝ። ስለዚህ አንዳንድ ሰዎች አሁን ባት አለው ባቱንም ይገልጣል ቢሉ የአንተ አላህ ሊሆን ይችላል እሱ ባት የተሸፈነ እንደዚህ ከዛ ደግሞ የሚገልጥ ምናምን እንደዛ አካል ያለው የአንተ አምላክ እንደዛ ሊሆን ይችላል። ማስረጃ ምን የለም። አንተ ይሄን ነገር ከየት አገኘው ነው? ምሳሌ ኖ እንደዛ ብዬ ብልህ ይሄ የአንተ አምላክ ሊሆን ይችላል ወይ ነው ጥያቄ ነው። አይችልም። ቴንክ ዩ። 2 በሉ ለመጨረስ 5 ደቂቃ ሲቀራቸው 5 ደቂቃ ቀርቷል። አየ ድምፅ ቀንሽ። ጊዜ ውስጥ ሁለቱም ተናጋሪዎች ንግግራቸውን እንዲያጠቃልሉ እጠይቃለሁ። 2 ደርሰናል። በትንሹ 10 ሰው ያላስወጣው ከዋብያ ምን አለ ትሉኛላችሁ ዛሬ? መሐመድ ያውቀዋል። መሐመድ ዶክተር ሙና አቡ ምን ላይ ነው? ምን ብለን ነው ከአቡ ጋር የጨረስነው? አቡ ኤበን ነው የሚለው ኤበኑ አቡ ኤበኑ እሱን አክፍረናል አላከፈር ነው? አላህን ዋብዮች ምንም አያውቁትም። ምንም ማለት ነው። ስለ መሐመድ ቢሆን ብዙ ነገር ይመልሳሉ። ስለ አላህ ግን ምንም ያውቁት ነገር የለም። ማርክ ማይ ወርድ 10 ሰው ካላከፈርኩ ምን አለ ትሉኛላችሁ ዛሬ? ዋብዮችን 10 በትንሹ ኤቤኑ አለ ቀጥታ ነው የሚያስወጣቸው ደግሞ እዚህ ላይ ግን እኮ ምናምን የሚባል ነገር የለም። ለዚህ ቆይ አንድ አዳምጥ፣ መጨረሻ ላይ ታየዋለህ። ኤቦ ከዚህ ኤቦ ኦኬ፣ እሺ ሰው ቀየር። ክርስቲያን እኔ ሙስሊም አይደለሁም። ለጥያቄ ነው ገባ። በኋላ ላይ ሌላ ጥያቄ አለ። እሺ በኋላ ቶፒኩ ሙስሊሞችን ቶሎ ክርስቲያን 10 ሰው እንፈልጋለን። 8 ሰው ይቀረናል።
አብዱ ይቆይ። አብዱ መረ ትቆያለህ? ትንሽ ቆያለህ። ኢብኑ መስዑድ ይቀጥል። ትሰማለህ? እንኳን ደህና መጣህ። ተማደኛ ዛሬ ከልጆች ጋር ነው መሰለኝ። ምን ነበር ቶፒካችሁ? ኦኬ ባስ ሲገለጥ የሚባለው አንድ ንገረኝ። ያ ባስ ሲገለጥ የሚለው የማን ባት ነው የሚገለጠው እያልን ነው። ሰጋጆች ወደ መስገድ በማያቀርቡበት እንትን አይሚን ሶሪ አላህ በቂያማ ቀን ወደ አማኞቹ ጋር መጥቶ ማንን ነው የምትሉት ብሎ ሲላቸው አላህን ብለው ይሉታል። ከዛ በምን ታውቁታላችሁ ሲላቸው በባቱ ይሉታል አይሉትም? ልጅ እያለቀሰበት ነው አብዱ። ሀዬ አለሽ? ኦኬ አብዱ በቀላሉ የሚወጣ ሰው ስላልሆነ ይነስ። እሺ አቡ አለ? አቡ ኤበኑ አቡ ኤበኑ እንደ አብዱ ግን ጸባዩ ጨዋ የሆነ ሰው ታውቃለህ ክርስቲያን? በጣም ከመጀመሪያው ቀን አንጻር ጀምሮ ስለምናውቀው አሁን ላይ ያለበት በጣም ይገረም ነው። አይዊሽ ጸሎት አደርግለታለሁ ክርስትናን ደግሞ እንደዚህ እንትን እንዳለ ወደ ክርስትናው ፊቱን እንዲያዞር ጸባዩን እንዳስተካከለ ምናምን። አግሬሲቭ ነገር ነበር በፊት፣ ትንሽ ይቆጣ ነበር። ከዛ እያየው ሲመጣ ጸባዩን እያስተካከለ የመጣ ልጅ ነው። ካወቀ የሚያውቀውን ይመልሳል፣ ካላወቀ ግን ነው ይህን ፓርት አላውቀውም ይላል አሁን ላይ። እና በጣም የተስተካከለ ልጅ ነው። ኤኒዌይስ ሀዲሱን አንዴ ታነበዋለህ ክርስቲያን? ትንሽ ኢብራ ገብቷል። እስኪ ሜይ ቢ እሱን እንትን በጠይቀውና ኢብራ እንኳን ደህና መጣ። ኢብራ ይሰማል? ውሃብያ አምላካችሁን ታውቁታላችሁ? ቀጥታ ስለሚወስዱ ነው። አሁን ውሃብያዎች ጋር ምንድነው እሱ ዛሬ አሁን እነሱ ላይ እንትን የምንለው ቀጥታ ነው። ላላ አለው የተባለውን እናሰብታለን፣ የተነገረውን እንቀበላለን። የተነገረውን እጅ ከተባለ እጅ አለው፣ የማንንም የማይመስል አለው። እግር ከተባለ አለው፣ አይን ከተባለ አለው፣ ጆሮ ከተባለ አለው፣ ጣት ከተባለ አለው ብለው የሚቀበሉት የዋህብያው ሴክት ማለት ነው። ሀባሾቹ ጋር ሰፊ ልዩነታቸውና ዋና ልዩነታቸው ይሄ ፓርት ነው። በዚህ ነው የሚለያዩት። አንዱ ሀባሾቹ አምርረው የሚጠሉትና ማይቀበሉበት ምክንያት ይሄንን ስለማይቀበሉ ነው። አንድ ማይሆኑበት፣ ማይስማሙበት፣ የሚለያዩበት ትልቁ ልዩነታቸው በዚህ ነው። እነኛ ተዊል ያደርጋሉ የሚታርገው እነኛ በምሳሌያዊ ነው፣ ሜታፎሪክ ወይ እንደዚህ ያደርጉታል። እነኚህ ግን ቀጥታ ላላ የተነገረው አለው ብለው ነው የሚቀበሉት። ስለዚህ አንደኛውን ካፊር የሚባባሉበት ባላ ጉዳይ ላይ የሚለያዩበት ይሄ ነው። በዚህ ጉዳይ ነው፣ በዚህ ምክንያት ነው ማለት ነው። በዚህም የተነሳ ነው። መሐመድ ይሰማል? ይሰማል። አልሰማም? ይሰማል። እንኳን ደህና መጣ እያልኩ ነው። ሰላም ነኝ። መልካም። አላህ ባቱን በቂያማ ቀን ይገልጣል ብለህ ታምናለህ? እንደሱ የሚለው ምኑ ላይ ነው ያለው? ከምን ላይ ነው የሚገኘው? ቡሃሪ 74:39 አላህ ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው ብዬ ነው የማምነው። ይገርም ነው። እስከዛሬ አሁን ይህንን ተምራት ታውቅም መሐመድ? እኔ አንተ ታውቃለህ ብዬ ነው ያሰብኩት። ማርያምን
ምኑን ነው የማላውቀው? አላህ ባቱን ይገልጣል አይገልጥም የሚል ነገር አታውቅም? አላነበብኩም እሱን። የምር አትዋሽ እስኪ። የምር እውነቴን ነው፣ አላነበብኩትም፣ ገና ነኝ። ሰፊ ልዩነታችሁ በጣም ያጨቃጨቃችሁና ሀባሾች እናንተን ሙስሊም አይደላችሁ የሚሉበት ምክንያት አንድ በዚህ ነው። ከአርሽ በላይ የምትሉት እናንተ የዋብያው ሴክት ነው። አካላት እንዳሉት የማንንም የማይመስል ስለምታጸድቁ፣ ከዛ ውስጥ አንዱ ባት በቂያማ ቀን አላህ ባቱን ይገልጣል፣ ባቱን ገልጦም ያሳያችኋል የሚል አለ። እናንተ ይህንን ቀጥታ ትቀበላላችሁ። እዚህ ጋር ማለት ነው ባቱን ይገልጣል ሲባል ማንንም ፍጡሩን ካልመሰለ፣ ቆይ እንዴት ብለህ ልትወስደው ትችላለህ? አንተ አካል የሆነ አካል ሊሆን ይችላል፣ ግን ፍጥረት ካልመሰለ እንዴት ነው አንተ የምትረዳው? እኛም ይመስላል እያልን አይደለም። አክቹዋሊ ገና ጥያቄያችንን አልጀመርንም። አሁን እኮ ችግር የሆነው ምን እንደሆነ ታውቃለህ ሙሐመድ? ባት የሚለውንም ገና ለማወቃችሁ ነው ችግር እኮ። አሁን ሀዲስ ላይ ሳሂህ ሀዲስ ላይ ከሆነ ቡሃሪ ላይ አለ እኮ እሱ ሳሂህ ከሆነ ይሆናል። በቁርአንም ተነግሮ ከሆነ የተነገረውን እቀበላለሁ እኔ በራሴ ማለት ነው። ችግሩ ምን እንደሆነ ታውቃለህ? መቀበላችሁ አይደለም እኮ የሚያመጣው ሎጂካል ብዙ ችግሮች ያመጣል። ብዙ ችግር ማምጣቱ ብቻ ሳይሆን እስከዛሬ ደግሞ አምላካችሁን አለማወቃችሁ ነው በጣም የሚገርመው ነገር ማለት። አሁን የተጠቀሰው ላይ ምን ችግር እንዴት ነው የሚያመጣው ቃሉ ላይ? ኦኬ ኤኒዌይስ አዲሷን አንብባትና ከዛ ጥያቄዎቻችንን እናስከትላለን። አንድ አዲሷን አንብባት እሱ ምንድነው ሀዲሱ? ቡሃሪ 3439 ላይ ነው ሀዲሱ። ማየት ትችላላችሁ ሙስሊሞች። እኔ ችግር የለውም ስተረጉም ስለምታምን ነው ያን ያህል አያሳስብም። ኦዲየንስ ያምነኛል። 7439 ላይ እስከዛ ቼክ ማድረግ ትችላለን። ተማመድ ሀዲሱን ነግሬሃለሁ። ተርጉምለት። ኦኬ እሺ፣ ጉግል ትራንስሌት እኮ አሁን እንዴት ነው? ወይ ሀዲሳችሁን አስተርጉሙ። አይ ሀዲስ ተከፍተውና ማለት ነው። ከዛ ያው በቃ ያንብብልና እሺ፣ አንዴ ያንብብልና ከዛ አረበኛውና አማርኛውን እናየዋለን። ያ ኡስታዞችንም ያስደምጣል። አሁን እኮ ሲጀመር ሀዲስ አንዴ ኡስታዞችንም ያስደምጣል። በቃ እኛ የተረጎምነው ስህተት ከሆነ ኡስታዞችን ያስደምጣል። አንብበው በቃ እንዴ፣ ከዛ ኡስታዞቹን ታስደምጠዋለህ። እንዴት ነው የሚፈሰሩት? አይሻልም ሙሐመድ? ያ ሀዲስን አማርኛ ማለት አያዋጣም። በነገራችን ላይ እስካላስተረጎማችሁ ድረስ ወይ በአረብኛ ወይ በእንግሊዝኛ ነበር። እኔ የፈለኩትን ልታሳየ ከቻልክ እኔ ባልኩት መንገድ ትሄዳለህ። ምክንያቱም አሁን እኔ ሰው ስለተናገረ አይደለም። ያው ሀዲሱን እያነበበል ነው። በቃ ሀዲሱ ላይ እንደዚህ ቦታ ጽፏል ስላልክ ያን ሀዲስ ትከፍተዋለህ። ከዛ እናየዋለን እኮ ያው ክርስቲያን አንዴ ጨርስ። ቡሃሪ 7439 ላይ ምን ይላል? then the almighty will come to them in the shape other than the one which they saw the first time ምን ይላል? ኃያሉ አምላክ መጀመሪያ ባዩት ቅርጽ ሳይሆን በሌላ ቅርጽ ይመጣል። ከዛ እንደዚህ ይላቸዋል and he will say I am your lord እኔ ጌታችሁ ነኝ ይላቸዋል። በምንድን ነው የተሸፈነው? እኛም ጥያቄ እሱ ነው ጥያቄ። እሱ በምን ተሸፈነ የሚለው እሱ ያላህ ስራ ነው። አሁን አላህ ፈጣሪ ነው። አንተ ጥቁር ነው ቀይ ነው ልትል ትችላለህ እንዴ? እንደዛ ብለህ መጠየቅ አትችልም እኮ። ምክንያቱም ቆንጆን ይወዳል ብሏል። ቆንጆ ነው አላህ ኤኒዌይስ። እና ልብ በል ተሸፍኗል ከተባለ ከተሸፈነ ያ የሸፈነው እሱን ፍጡር ነው ፍጡር አይደለም? አላህን የሸፈነው የአላህን ባት አልተገለጸም። ይኸውልህ ሀዲሱን ወይ ጨርሰው ግለጠው እኮ ብዬሽ ነበር አንተ እምቢ አልክ እንጂ። መልካም እሺ። ስለዚህ አናውቀውም፣ አልተገለጸም። ፍጡር የሆኑ ፈጣሪ የሚታወቅ የለም። የሸፈነው አላህን ባት እንዳለው የማንንም የማይመስል ባት እንዳለው ታምናለህ አይደለ? ያ አምናለሁ። ቁርአን ካለ ሐዲስ ካለ ሳሂህ በቃ አሁን ሰውየው እሱ ተናግሯል። ኡስታዙ የእሱ ተከታይ ነኝ አሁን። መልካም ባት ማለት ምን ማለት ነው? ባት እንግዲህ ስለ ፈጣሪ እያወራን እስከሆነ ድረስ ማንንም አይመስል። በምን ምሳሌ ልሰጥህ እችላለሁ? በሰው ምሳሌ ልሰጥህ አልችልም። ለምን? የእሱ ፍጡር ነን። ባት ማለት ምን ማለት ነው?
እሱን አትጠይቀኝም እያልኩ እኮ ነው። ለምን አልተብራራማ እንዴ? ምን ሆነክ ነው? እኔ ልግባ። በቂያማ ቀን የምትለየው በባቱ ነው። ባት ማለት ምን ማለት እንደሆነ አታውቅም። ባት ምን እንደሆነ አይተህ አታውቅም። አዎ ልክ ነህ። ምክንያቱም አሁን እኔ አላየሁም። የውመል ቂያማ ሳይዛኔ አይተሃል ነው የሚለው ሐዲሱ አይተሃል ነው የሚለው። አይልም ወጣ። ቂያማ ቀን አላህ የምንለይበት ራሱ በምንድን ነው የምታውቁት ተብላችሁ ስትባሉ በባቱ በምኑ በባቱ እና ተመልሶ ሲመጣ እኛ ሌላ ሁለተኛ ጥያቄያችን እሱ ነበር የሚሆነው። የት ነው ያያችሁት ብለን ደግሞ ምን ጠይቃችሁ እሱን ነበር የምናየው። አሁን አይደለም እንዴ? ሐዲሱን አትረዳውም እንዴ አንተ? እንዴት ነው የምታስበው? በምንድን ነው እሺ አላህ የምንለየው? እሱን የዛኔ ነው የማይዋ የውመል ቂያማ ይሄው አዲሱ የወልቅ ያኔማ አለየውም። ያኔማ የሚገለጥበት ነው ምን ለይ እንትን የምትልበት ነው። አሁን ግን በምን እንደምንለይ ንገረኝ እስቲ አላህን የዛል ስታገኘው። አላህ ፍጡራንን የማይመስል ይሄው አዲሱ ተቀምጦልሃል እኮ በባቱ ነው የምንለየው ይላል እኮ። መለያው ባቱ ነው። ያላ መታወቂያ ፎቶ ስትነሱ ፊታችሁን ነው አይደለ? አላህ ደግሞ የሚለይበት መታወቂያው ምንድነው? ባቱ ነው። ለመታወቂያ እንኳን ፎቶ ለመነሳት ፊታችን ነው የሚያስፈልገው። ለአላህ ደግሞ መታወቂያው የሚለይበት ባቱ ነው። ሙስሊሞች የሚለዩት አላህ በባት ነው። ስለዚህ ባቱን እንዴት ነው የምንለዩት? ምንድነው አሁን እዚህ ጋር አሁን ለአንተ ጥያቄ ፈጠረብህ። እስኪ ጎበዝ፣ የመጀመሪያው ጥያቄያችንን አላወቀውም፣ አልመለስከውም። ሁለተኛ ጥያቄያችን ባቱን የታይተህ ነው የምትለየው? ባቱን በምን እንዴት ነው የምታውቀው? ባቱ ጭንቅላት ይሁን ፊት ይሁን በምንድን ነው የምታውቀው? ባት ምንድን ነው ብዬ ጠየቅኩህ፣ አላቅም አልከኝ። የምትለዩት አላህን ደግሞ በባቱ ነው ይላል። ባት ማለት ምን ማለት ነው? ሲጀመር የዛ ቀን ሰው ወንጀለኛ ሁሉ አላህ የሚቆጣበት ቀን ነው። የቂያማ ቀን ብቻው ነው ደግሞ አላህ የሚፎክርበት ቀን ነው። ዘራፊ ቀን የትኛው የሆነ እንትን አደረጋት ሻማ ነገር ኩራዝ ነገር ማለት ነው። እሱ ነው ፀሐይን የፈጠራት ራሱ ሆኖ አንተ ቅዱስ ውስጥ ልታገኘው ትችላለህ። የራሱ አላህ ነው። ከአላህ ነው። ተመለስና ከዛ ይሞቃችኋል አለ። በደንብ ስለሚያልባችሁ ፀሐይ መታ እንደዚህ ስንዝር የመኳያ እንደዚህ እላችሁ ላይ ስትሆን በደንብ ያልባችኋል። በቃ ላብ በላብ ትሆናላችሁ። ስቶ በላብ ይሰማል። ምናልባት መጽሐፍ ቅዱስ ላይ አላየኸው? ይሄ ነገር ስለ ምጽአት ቀን የሚናገረው ነገር የለም። ፀሐይ መኳያ እንደዚህ ጭንቅላታችሁ የመኳያ ቁመት ያህል ጭንቅላታችሁ ላይ ይመጣል ይላል። ምናልባት አሁን ስለ የውመል ቂያማ ሊኖር ይችላል። ለምን ያው ካላህ ወረደ ስለሆነ የለም። እንደዚህ አይነት ተረት ተረት የለም እኛ ጋር። ኤኒዌይስ ወደ ቶፒኩ ተመለስና ዛሬ ክርስቲያን እንደ እነሱ ቤታችን የገቡት አባሾች ናቸው እንዴ? እንዳለ እኮ ከፈሩ። አይ እዚህ ጋር አሁን አህባሽ ዋህቢ ምናምን እያልክ እንትን አትከፋፍል። ወጥ እኮ እንዳለ ከዋህብያ ልዩነቶች ይኖራሉ። ኡስታዙ ሲናገር ሰምታላ? ኡስታዙ ሲናገር ሰምታል? በአንድ አላህ የሚያምን ነው ሁሉም። በአንድ አይደለም። እስቲ አንዲ የመጀመሪያ የምጠይቀው እኔ አንዳንድ ሙስሊሞች ቆይ ኤኒዌይስ ምንድነው እሱ? በደንብ አስተውሉ። ምንድን ያለው ኡስታዙ? ያከፍራል፣ ፔሬድ ያስወጣል ማለት ነው። የሼክ ኤልያስ ያለው ፕሊስ ታርጋ ትግባ። ሼክ ኤልያስም ደግሞ በተመሳሳይ በንዴት ነው የገለጸው። እሱ እንደዚህ የሚሉትን ዋህብያዎች ዛሬ ውሃ በላቸው ማለት ነው። ዋህብያ ከውሸት ውጭ አያውቁትም፣ የሚያውቁትን ነገር የለም ማለት ነው። ኦኬ ቀጥል ክርስቲያን። እስካሁን ያሳየኋችሁ የዋህብያዎችን ነው። ማለትም አላህ ባት አለው። በቂያማ ቀን ባቱን
ገልጦ ነው የሚያሳየን፣ በሱ ነው የምንለየው የሚሉት ሴክቶች ማለት ነው። የአህባሾች ደግሞ መልስ በኋላ አሳያችኋለሁ ምን ብለው እንደሚናገሩ ማለት ነው። አጸያፊ እምነት ብለው ነው የሚገልጹት ይሄንን ማለት ነው። አሳያችኋለሁ። እሱ እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል፣ ተአደብ ማአላህ ዐዘ ወጀል። ቁርአኑ እያለ ገብተህ የምትወጣ ከሆነ በማታውቀው አብዱልአዚዝ ቅድም ምን ብሎናል? ምንድነው እሱ ፍጡር ነው እንደ ያለ እጅና ባት እግር አለው የምትለው ብሎኛል። አትበል ታደም ምስል ማመሳሰል። አብዱልአዚዝ ቆይ አንተ ወጣሃል። ቅድም ነገርኩህ እኮ 3 ደርሰናል። 7 ልጆች እንፈልጋለን። አሁን አትበል ታደም አለ። ቀጥል። ሰብዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለገው? ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይከ የአንተ እውቀት የምንገልጽ የውመ ዩክሸፉ አን ሳቅ ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚፈትበት ድምፁ ምንድን ነው? ቢሆኑ ይመጣል ወይ አይሰማም? እሺ አሁን ክፈተው። እስኪ ያ ሃይ ኖርማል ነበር። ኦኬ ሚዩት አድርጉ እስኪ ገስት ላይ ያላችሁ ሙስሊሞች ትንሽ መለስ አድርገው። ትንሽ ባቱ የሚገለጥበት ቀን የሚለውን እሺ፣ አንድ 5 ሰከንድ። የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው፣ አዩ ሳቂን ሃዛ ሳቁላሂ ዐዘ ወጀል። ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለን ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ ኢብኑ አባስ በልተህ ከነብዩ በልተህ መጃዝይ ነው ብለህ ታብራራለናለህ። መጃዝይ ብሎ ማለት መንፈስ ማለት እንደው መንፈስ የሌለው ነው መንፈስ ነው የሚለው። አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የሆነ ቋንቶ ያራ ይመስላል። ቋንቶ የሆነ ለገሃነም ያለው ፍቅር አላል የሚገባውን ቀጣይ በቃ ተመስጦ ምናምን ነገር ሆቴል የሚያስገባ እኮ ይመስላል። አዳም ቀጥል። በቃኝ ሞላባታል አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ። እንተኔው ሹፉ ኢስላማችን ምን አይነት ፍትሃዊ እንደሆነ። አዲስ ፍጡር ፈጥሮ ይሞላባታል አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም። ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم ተቁሉ ቀጢን 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 በቃኝ 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 ትላለች። በቃን እኛም በቃን እኛም ጠገበን። አንዴ ማነህ አንተ? ዛት ነው የሚለው እኮ እዚህ ጋር ዛት ነው። ባት ዛትና ባት ነው። እንደዚህ የሰው ንግግር እያመጣችሁ ከእንትን ከምትሉ ማለት ነው ዳይሬክትሊ ቆይ ትቀጥያለሽ። ራም ምንድን ነው ያልከው? ዛት ነው ያልከው? ዛታ ዛቱ ይገለጻል። ይኸው መልቂያማ ዛት ማለት ምን ማለት ነው? ባቱ አይደለም። ዛት ማለት ማለት ነው። እኔ አረብኛ እውቀት የለኝም፣ ግን ቅርጹ ማለት ነው። ፊት ለፊት ገሃድ ይወጣል። ጎበዝ ጎበዝ፣ አከፋኸው ጭራሽ ማለት ነው። እናመሰግናለን። ምስል ማለት ያው ይገለጻል ለሰዎች። የዛ ችግር የለውም ዛቱ ይገለጣል። ስለዚህ ትንሽ ከፍ አደረግነው። ባቱ ብቻ ሳይሆን
ሙሉ ዛት ማለት ያው ይገለጻል፣ ለሰዎች ይታያል ማለት አካሉ ይገለጣል አልከን። በቃ ከአካሉ አንዱ ባቱ ነው። ኖ እሱ አላህ ምን እንደሚመስል አብዱልአዚዝ ባት ያለባትን ክርስቲያን አስደምጠው ባት ነው ያለው፣ ዛት አይደለም ያለው። እሷን ፓርት አስደምጠው። ጆሮ በደንብ ስላልሰማ ነው። እዚህ ጋር የሰው ንግግር ከምታመጡ ለምን ከቁርአን አምጥታችሁ አትጠይቁም? አሁን ያለው ኡስታዝ ይሄንን ራሱ ከቁርአን ስለምናሳያችሁ ምንም ችግር የለውም እኮ። ከቁርአን ዳይሬክት ቁርአን ከፍተውና አሳየን፣ ወይ ደግሞ ምዕራፉን አሳይ ንገረኝና እኔ ከፍታለሁ። ኦኬ አንዴ እኛ የምናምነው በቁርአን ስለሆነ ቁርአኑ ዳይሬክት ይፈታው። ይሄ ሼክ ተረት ነው የሚያወራው እያልሽ ነው። አዳምጪ አንዴ ካረጋግጠ ፕራክቲካሊ ጄን አሳየኝ እግርህን አሳየኝ ማለት ነው የፈለገው። ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ ምንድን ነው ያለው? የአላህ ሱብሃነሁ ወተዓላ ባቱ በሚከፈትበት ዕለት ምንድን ነው ያለው? አብዱልአዚዝ ራሱ ይመለስ። ምንድን ነው ያለው? በደንብ ግልጽ። እኔ የማውቀው ሐዲሱን ዛት ነው ያለው። ሐዲሱን የማውቀው የሱ ቫ መሰለኝ ቫ ይሁን እንደዛ። የቃላት ችግርም ሊሆን ይችላል፣ የቃል አወጣጥ እንጂ ምናልባት ሐዲሱ ይሳሳታልም ብዬ ግን ዋናው ነገር እና ዛቱ ጀሃነም ይያልክ ነው። ዛቱ ሙሉ ጀሃነም ሊከተው ነው። ናፊ ኖ አይደለም። ዛቱ ይገለጻል ለሰዎች። እነሱ ትንሽ አብዱልአዚዝ እኮ እነሱ ትንሽ ስላደረጉ አንተ ሙሉ መግባት አለበት ነው የምትለው። ያ ናፊ ረፊ አንቺ ዛሬ ሁሉም ከፍረዋል። ደግሞ አንቺ ተጨምረሽባቸው። አንዴ ቁርአኑን የፈሰረውን አንዴ ቁርአኑን የፈሰረውን አንድ በኋላ ክርስቲያን እስልምና ቅድም ኡስታዝ ሲል የሰማ ኡስታዝ ያለውን አልሰማሁም ማለት ነው። ይወጣሉ ያለው አንዴ ቁርአንና ሐዲስ ተናግሮ አልቀበልም ያለስ አብዱልአዚዝ አዳምጥ። አንዴ ቁርአኑ ይከፈትና ይነበብ። ይሄንን ነው የፈሰረልህ። ሱረቱ ቀለም 42ኛው አያ ባት የሚገለጥበትን ካዲዎች ወደ መስጊድም የሚጠሩበትንና የማይችሉበትን ቀን አስታውስ። ይሄንን ነው የፈሰረልህ። ከዛ ሐዲሱ ላይ ደግሞ ባት አላህ ባቱን ሲገልጥ በሚለው ፈሰረልህ ማለት ነው። ሱረቱ ቀለም ሱረቱ ቀለም 68 ነው 9ኛው። አይ በቃ ቁርአን ላይ ያለ ነገር ከሆነ ሐቅ ነው እቀበለዋለሁ። እኔ በደመ ነፍስ እኮ ነው እየተንቀሳቀስክ ያለው አብዱልአዚዝ። ኔትወርክም እያስቸገረ ነው። በደመ ነፍስ እየተንቀሳቀስክ ነው። በማውቀው እውቀት ነው። አሁን ደግሞ ወደ ዋብያ ልትሄድብን። አትቀበል አትቀበል አብዱልአዚዝ አትቀበል። ዋሃቢ አህባሽ የሚባል ነገር የለም። ጥቃቅን ልዩነቶች ናቸው። ሁሉም አላህን የሚያመልክ ነው። አፊ እቀበላለሁ ብሏል። አሁን መቀጠል ትችያለሽ። እቀበላለሁ ብሏል። ቀጥይ በቃ ለእሱ አሳልፌ ብሰጥ አይሻለኝም? እሺ እኔ ልግባ እንዴ? እፎይ ኦኬ ተቀበለዋለህ። አንተ አላህ አባት አለው ብለህ ታምናለህ? አላምንም። አታምንም። ስለዚህ ያንተ አላህ ከዚሁ ላይ እኔ ልቀጥልና ለማንኛውም እኔ ስለ አንድ ሙስሊም በሙሉ በአጠቃላይ እየነገርኩህ ነው። ፕሊስ አልጠየቅም። የተጠየቃችሁን ብቻ የተጠየቀውን ብቻ ማውራት እንችላለን። አንድ ጥያቄ ጠይቀህ እፎይ፣ አንድ ጥያቄ ጠይቀህ ቅድም የግለሰቦችን ምናምን ብለሽ ነው ከቁርአን እንዳለ አየሽ አይደለ እኮ ልጠይቅህና ትጠይቀኛለህ።
ትንሽ ቆየት በይ ትጠይቂያለሽ አልኩሽ። ክርስትና ላይ ሆነ እኮ ቆየሁ እኮ ኦልሬዲ። ቃሲም ቶፒክ ላይ ታወራለህ። ጥያቄ በኋላ መጨረሻ ላይ እንቀበላለን ሁሉንም። ለማንኛውም እኔ አንድ አላህ ነው ያለው ብለህ የምታምነው ከዛ በኋላ ስትፈልግ ማባረም አላህ ነው ያለው ብለህ የምታምነው አላህ ነው ያለው ብለህ የምታምነው አላህ ከአርሽ በላይ ነው ከአርሽ በላይ ነው ሳይሆን ከአርሽም በላይ ነው ብዬ ነው ማለት። ምን ማለት ነው? ከአርሽም በላይ ነው ማለት በቃ በዓለም ባሉ ነገሮች ከበላይ ነው። የት ቦታ ነው? ከዚህ ቦታ ነው፣ እንደዚህ ቦታ ነው፣ ከኔም ጋለ ምኑ ነው ከአርሽም በላይ ነው? ከአርሽ በላይ ነው ያለው። ከአርሽ በላይና ከአርሽም በላይ ልዩነት አላቸው። እሱም ማስረጃ ጠይቃለሁ እንደማታመጣ ቃለው ፎርስ ምኑ ነው ከአርሽ በላይ? ምን አላህ ከአርሽ በላይ መኖሩን ማስረጃ ይፈልጋል? ረሂም ቆይ ጣልቃ ትግቢ አላም አወርድሻለሁ። ከዚህ በተረፈ ሌላ ወሬ ላውራህና አሁን በምን እየተጠየቀው መልስ እምነት የጠየቀውን ትመልሳለህ። እናውራበት። ጭንቅላታችሁን አከራይታችሁ አትምጡ። ዝም ብላችሁ አውርታችሁ ለመውጣት አትምጡ። ረሂም ኦኬ፣ አንቺ ከአርሽ በላይ ነው አላህ ከአርሽ በላይ መኖሩን ነው የፈለግከው? አይደለም ነው አንተ ከሱ ጋር ስትከራከር የነበረው አላህ ከአርሽ በላይ ያለውን አለው የሚለውን ማስረጃ አሳየኝ እያልከው ነበር። ራይት ምኑ ነው ከአርሽ በላይ? ምኑ ነው ማለት? ምኑ ነው ከአርሽ በላይ እያልሽኝ ያለሽው? አላህ ራሱ ከአርሽ በላይ ነው። ምኑ ባህሪው ከአርሽ ራሱ አላህ መሐመድ ሚውታር ባህሪው ከአርሽ በላይ ነው። ኦኬ ያላ ባህሪ ከአርሽ በላይ ነው ብለሽ የምታምኚው? ኖ አላህ ከአርሽ በላይ ነው። ነገር ግን በእርዳታና እኛም በማገዝ ከኛ ጋር ነው። ዩ በማየት በመስማት ከኛ ጋር ነው። ባህሪው ማየት መስማት ከሆነ ስለዚህ ከአርሽ በላይ ከሆነ እኛ ጋር የለም ማለት እኮ ነው። ምህረቱ ባህሪው ቢሆን የነገርኩህ ነው። አላህ ከአርሽ በላይ ነው። ወላኪን በእርዳታውና በእይታው በሰሜታነቱ ከኛ ጋር ነው። ምኑ ነው ከአርሽ በላይ ታዲያ? ምኑ ራሱ አላህ ከአርሽ በላይ ነው። ነገር ግን አላህ ሁሉን ሰሚ ነውና ራሱ የተባለው ምንድነው? ሰሚ ነው፣ ሁሉን ያያል። አካል አለ የለውም ማለት አካሉ ነው ራሱ ያልሽው? አብዱልአዚዝ እኮ አላህ ከአርሽ በላይ ነው። ሱብሃነ ወተዓላ አልአርሽ ተብሏል ቁርአን ላይ እኮ ምኑ ነው ከአርሽ በላይ? እየነገርኩህ እኮ ነው። አይገባህም? አላህ ከአርሽ በላይ ነው፣ ግን በመስማትና በማየት በእርዳታ ከኛ ጋር ነው። ኦኬ በአምላክነቱ የት ነው ያለው አላህ? በአምላክነቱ ምድር ላይ የለም ሎክ። ስለዚህ ባህሪው ከኛ ጋር ነው ያለችው የአምላክ ባህሪ አይደለም ማለት ነው። ባህሪው ራሱ አምላክነቱን አልያዘም ማለት ነው። ምን ጥያቄን ግልጽ አድርግልኝ። ግልጽ ነው። እጁ ነው ከአርሽ በላይ ያለው? እግሩ ነው ከአርሽ በላይ ያለው? እኔ ከአርሽ በላይ ነኝ አለ እኮ ሰውየው ማለት ነው። አላህ ከአርሽ በላይ ነኝ አለ። እኛ ምን አስጠይቀን ይሄን? ታዲያ ዝም ብለህ ከአርሽ በላይ ነኝ እየተነተነ ነው መፈክር ነው እንዴ? እኛ መፈክር ሳይሆን አላህ ከአርሽ በላይ ነኝ አለ። እሺ ታዲያ እኛ ምን አገባን? ምን አገባን ነው መልሱ እንዴ? ናፊ ምን አገባን? ከአርሽ በላይ ነው ብሏል። ምን አገባን? አዎ አላህ ራሱ እኔ ከአርሽ በላይ ነኝ አለ። እኛ ምን አገባን? ምን ዝርዝር ውስጥ ምን አስገባን? እኛ አላለም እየዋሹ ነው። አላለም የዋህብያ ታርጋ ውሸት ነው ተብሏል። ተማሩ መጀመሪያ
ምኑን የምንማረው? ያው ተናገረ እኮ አላህ ራሱ ነው እኮ የተናገረው። እነኚህ ናቸው እኛ ክርስትና የሚተቹት። እነኚህ ናቸው እኮ ኡመቶቻቸውን ምንም ስለ አምላካቸው አላስተማሯቸው፣ ውሸት ነው ያስተማሯቸው። ባብያዎች ተከታዮቻቸው ውሸት አስተማሯቸው። ክርስትና ላይ ዝም ብለው ስድብና ጥላቻ አስተማሯቸው። ውሸቴን ከሆነ ቼክ አድርጉ። ቤታቸውን ከፍተው እኛ ጋር አሁን እስልምና ላይ የምንሰራ ከበዛን 10 ብር እንደዚህ ቤት የሚከፈት 10 ይሆናል። እስልምና ላይ የምንሰራ 10 እንሆናለን። አንሆንም። ቤት ምን ከፍት አንሆንም። የእነሱ ኡስታዞች እንዳለ ግን እኛን ሲያጠለጥሉ ነው የሚውሉት። እንዳለ የኛዎቹ መምህራን አንድ መምህር የለም እኛ ጋር በመምህር ደረጃ አለ እንዴ? ሶሪ ተሳስቼ እንዳልናገር አንድ መምህር አለ እኛ ጋር ቤት ከፍቶ እስልምና የሚተች እስልምና ላይ የሚሰራ አለ? አንድ አለ? አንድ መምህር የለም። አንድ መምህር እንኳን እስልምና የሚተች የለም እኛ ጋር አንድም። እንደዛውም ሙስሊሞችም እኮ አንድ ሙስሊም አታገኝም። እፎ ለምንድን ነው ታውቃለህ? ሙስሊሞቹም ቤታቸውን ከፍቶ ስለ እምነት የሚያወሩ አንድ አታገኝም። ግን እነዚህ ስለዚህ ዋብያዎች ኡስታዞቻቸው ግን ዘሆል የራሳቸውን አቂዳ ስለ አላህ ሳያስተምሯቸው ክርስትናን ቤት ከፍተው ሲተቹ ነው የሚውሉት። አንድ መምህር እስልምና መሐመድ እንዲያደረገ መሐመድ እንዲወጣ እንዲገባ ወይንም ደግሞ አብዱልዋሃብ እንደዚህ ያደረገ ሼክ አብዱል ኢስላም እንዲያደረገ እንዲወጣ እንዲበላ እንዲጠባ እንዲያደረገ አይመለከተንም ብለው ትተዋቸዋል። የራሳችንን ብቻ እየሰበኩ ነው ወንጌል። የእናንተዎቹ ኡስታዞቻችሁ ዘሆል ደረሶቻችሁ ዘሆል ቤት ከፍተው መጽሐፍ ቅዱስን ያለ አውዱ ሉክ አንደኛ ከፍና ዝቅ ብለው ሳያነቡ፣ ሁለተኛ ትርጓሜ ሳያዩ ትርጓሜያዊውን በራሳቸው እንደፈለጉ ነው የሚገነጥሉት ማለት ነው። እኛ እዩ ቁርአኑን በተፍሲሮቻቸው በሀዲሶቻቸው የምንፈስረው የሆነ ጥቅስ ከያዙ እዛ ጥቅስ ላይ ብቻ ከፍና ዝቅ ብለው አያነቡም እነሱ። አንድ ትርጓሜ ያለ ማመድ አዳም ትርጓሜ አያመጡም። ይሄ ሁሉ የሆነው ለምንድን ነው? በቃ በውሸት ሞልተዋቸዋል። ተከታዮቻቸውን በውሸት ሞልተዋቸዋል። ጭንቅላታቸው ሞልተዋቸው ስለ ሰው ሃይማኖት ጥላቻ ብቻ ነው የሰበኳቸው። እኔ ቤት አይታችኋል። አባሾች ሲገቡ ዋብያዎች ተገርፈው ይወጣሉ ማለት ነው። ለምን? ምክንያቱም ዋብያዎቹ የሚያውቁት የሰውን መሳደብ እንጂ የራሳቸውን መመለስ አያውቁም። የሰውን መተቸት እንጂ የራሳቸውን አያውቁም። እነኛዎቹ ዘሆል ኡስታዞቻቸው ቤታቸውን እንዳለ ከፍተው ኡስታዞቻቸው ውሸት ነው የሚሰብኳቸው። መልስ ሲሰጧቸው ውሸት ነው። እኛ ጋር ዘውት ከመጡ ይፈርሳል። እዛ የተመለሰላችሁ እዛ የተነገራችሁ እኛ ጋር ከመጣ ይፈርሳል። ምክንያቱም በውሸት ስለሆነ የሚያቆሟቸው ውሸት ማለት ነው። ኢቭን ከእስልምና አሁን እንዳይወጡባቸው ሴቶቹ እየወጡ ስለተቸገሩ አንድ ቪዲዮ ልከውልኝ በጣም ነበር ያሳቀኝ። ምን እንዳላችሁ ታውቃላችሁ? አረብ ብቻን እያወራ ነው። መተት እያደረጉባችሁ ነው። መተት እያደረጉባችሁ ነው። ፎቶ እንዳለቁ ሚዲያው ላይ በመተት ነው እያስወጡት፣ ሴቶቹን እያስወጡባቸው አሉት። አይን ነው የሰው አይን መጥፎ ነው። ፎቶችሁን እያዩ በዛ ምክንያት ነው ከእስልምና እየወጣችሁ። በቃ ሚይዙት ቢጨብጡት ሲያጡ አሁን ማለት ነው። አስተምሯቸው። እንደዚህ ተረት በመንገር አይደለም፣ ወይንም ደግሞ በመዋሸት አይደለም የምታጸኗቸው። እኛ ጋር ግቡ። መምህራን ዘሆል ክርስትና ነው የሚሰብኩት። ክርስትና ላይ ነው ብቻ የሚሰሩት። ክርስትና ብቻ፣ እስልምናን አይነኩም። ከነ እስልምናን አይነኩም። የእናንቶቹ ከላይ እስከታይ ድረስ መጽሐፍ ይጽፋሉ፣ ፖለቲከኞቹ ይተቻሉ፣ ኡስታዞቻችሁ ይተቻሉ፣ ደረሶቻችሁ ይተቻሉ። ተራው ሴቶቹ እንኳን ሳይቀሩ የሆነ እንደው አንድ እንትን እንኳን በስርዓት እንትን ያላነበቡ አንድ ምዕራፍ እንኳን ያላነበቡ መጽሐፍ ቅዱስ ለመተቸት ንጽጽሩ ላይ ከፍታሉ እነሱ ማለት ነው። በዚህ ይመጣል። ምክንያቱም ጭንቅላታቸው ላይ የሞሏቸው ጥላቻና ስድብ ብቻ ነው። ስለ ራሱ አላህ ሲጠየቅ ግን ምን አገባኝ ታዲያ? ምን አገባኝ ስላለ እንደዚህ አይነት ምላሽ ይሰጣል? በአምላክ ጉዳይ ላይ ከምሬ ነው። እንደዚህ አይነት ምላሽ ይሰጣል? ይሄ ንቀት፣ የንቀት የሚመስል እንትናን አይተዋል እንዴ? ምን አገባኝ ስለሱ፣ አይመለከተኝም፣ ስለሱ ለምን ትጠይቀኛለህ? የሆነ የተደባበርከው አይነት ጎረምሳ ወጣት እንዴት ነው ሆነ እንደዚህ አይነት ነገር፣ ወይንም ደግሞ የንቀት አይነት መልስ ስላላህ እየተጠኝ ምን አገባኝ ታዲያ? እግር አለኝ አለ አለ በቃ
ባት አለው እንዴ? አረ የለውም። ይሄው አለ በቃ አለው ብሏል። ምን አገባኝ? ኖረው አልኖረው እኔ ምን ያደርግ የኔ ያላለ ከአርሽ በላይ ነኝ ብሏል። ምን አገባኝ እኔ። ይሄ እንደዚህ በአምላክ ላይ በእንደዚህ አይነት ንቀት ማለት ነው። ይኑረው አይኑረው የት ይሁን አናውቅም። ለምን የነገሯቸው እንዳለ ክርስትናን መስደብና ጥላቻ ነው። ወገኖቼ ቋም በሉና አስቡ። የዋብያ ኡስታዞች እንዳለ ውሸት ነው የሚያስተምሯችሁ። እንዳለ የራሳቸው መጽሐፍ ላይ ያልታመኑ የራሳቸው ሃይማኖት የሚዋሹበት ከሆነ እኛ ላይ እንዴት ሊሆን ይችላል? ትቀጥላለህ። የእኛ ላይ እንዴት ሊሆን ይችላል? በደንብ ማንም ያውቀዋል ማለት ነው። ሰው ለራሱ መጽሐፍ ካልታመነ ለሌላው መጽሐፍ እንደማይታመን ግልጽ ነው። ኤኒዌይስ ወደ ቶፒኩ እንመለስና ባት ሲገለጥ የሚለውን ናፊ እንዴት ነው እናንተ የምትረዱት? የእናንተ ሜይ ቢ ትንሽ ትቆያለሽ። ቆይ የእናንተዎቹን ስለማውቀው ኔትወርክ እየሰራ አይደለም። ሃይማኖት መጀመሪያ የለም። ክርስትና ሃይማኖት የለም። እባክህ ተረጋጋ። ሰውየው ቅድም ይሄ ማነው ይሄ ባቱን እግሩን ጃሃንም ይከተል ብሎ ያለው ኤልያስ ነው። ማን ነው የሚባለው? ኤልያስ ምንድን ነው ያለው? ሌላ ፍጡርን ፈጥሮ አይደለም የሚሞላባት እናማ በእግሩ ነው ጃሃንምን የሞላው። አሁን እነሱ ለምንድን ነው አላህን እንደዚህ ብላችሁ የምትሳደቡት? ይሄ ኡስታዝ ለምንድን ነው እንደዚህ ብሎ አላህን የሚሳደብ ብንላቸው እነሱ ለአላህ ሳይሆን ለኡስታዙ ነው የሚቆራቀሩት። እንዴት ኡስታዛችንን እንደዚህ ትናገሩታላችሁ? እንዴት ኡስታዛችንን እንደዚህ ትላላችሁ ነው የሚሉት። ግን ሰለፎች ኢማሙ አቡ ጃዕፈር አልወራቅ የሚባሉት ታላቅ ዓሊም ናቸውና በዛ ዘመን ያሉትን ዑለማዎች የእነሱን አቂዳ በአንድ ኪታብ ሰብሰብ ባደረጉና ምንድን ነው ያሉት? ወቀድ ዓሊመ አላሁ ፊማ ለም የዘል ያኒ አላሁ ተዓላ በአዘል አውቋል ነው ያሉት። ዓደደ መን የድኹሉ ናር ወዓደደ መን የድኹሉ ልጀና። አላሁ ተዓላ ፍጡርን ሳይፈጥር ጀነት የሚገቡትንም ጀሃነም የሚገቡትንም አውቋል። ፈላ ዩዛዱ ፊ ዛሊካ አልዓደድ ወላ ይንቀሱ ምን፣ ከዛ ቁጥር አይቀንስም አይጨምርም ነው ያሉት። እንግዲህ ፍጡር ሳይፈጠር አላህም በቁርአን ደግሞ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅማኢን ነው ያለው። እኔ ጀሃነምን የሚሞላው በሰዎችና በአጋንንት ብሎ ነግሮናል። ግን እነሱ ምንድነው የሚሉት? እግሩን ነው የሚያስገባና በእግሩ ነው ጀሃነም የሚሞላ። ሰው እንዴት ነው እንደዚያ ፈጣሪ አለ ብሎ የሚያምነው? ፈጣሪ እኮ የሚቀጣ እንጂ የሚቀጣ አይደለም። እንዴት እንደዚህ ስላላችሁ ከተባሉ እንዴት እናንተ ኡስታዛችንን ትናገራላችሁ ነው የሚሉት። እንግዲህ አጂብ ገሪብ ነው። አሁን እኮ ራሳችሁን አድኑ። ችግሩ አውቀውትም አይመስለኝ የሚከተሏቸው። አሁን ላይ እንዳለ ዋብያዎቹ ሶሻል ሚዲያው ላይ ያሉት እንግዲህ በደመ ነፍስ ነው። እገልሃለሁ፣ ፈልጣሃለሁ፣ ኡስታዙን ከተናገርሽባቸው እገልሃለሁ፣ አርዳሃለሁ። አሁን ከዚህ ሲወጣ በትንሹ 20 አርዳሃለሁ፣ እደፋሃለሁ፣ 1-5 እኔም በየቀኑ እዚህ መጥቼ በወጣው ቁጥር 15-20 ሜሴጆችን አገኛ። አርድሻለሁ፣ እገልሻለሁ፣ አርድሻለሁ፣ እገልሻለሁ፣ አገኝሻለሁ የሚለኝ ብዙ ነው። ችግር የለውም። ይሄ ስራቸው ነው፣ በቃ እምነታቸው ነው። እምነታቸውን አያውቁትም፣ ግን አርዳሃለሁ፣ አንተ እገልሃለሁ። ይሄ ዋብያ ነው። ለምንድን ነው ኡስታዞቻቸው ፖለቲካ ብቻ ነው ያስተማሯቸው? ስለ አምላካቸው በደንብ አላስተማሯቸውም። የአምላክ ኮንሰፕት እራሱ አልተረዱም። አንዳንዴ እኔ እውነት ለመናገር እኔ ያሳዝኑኛል። ማለት በቃ ለአምላካቸው ያላቸው የሆነ ለሚያመልኩት ነገር ያላቸው መሰጠት፣ እሺ በጣም ተሰጥተዋል ለዛ ነገር። ነገር ግን ስህተት ነው፣ ስህተት ነው። በቃ ባመልኩት አታውቁትም። ሳታውቀው ደግሞ ብታውቀው ደግሞ እኛ የምንለውን ትክክል እያልን ውሸት ነው። ተሳድበሃል። አላህ እንደዚህ ያለው ብለህ ተሳድበሃል። አንተ ያመንከውን ነው እኔ ምን አገባኝ? አንተ እምነቴ ነው ብለህ ያስከውን እኔ ምን አገባኝ? አሌስ ኖ ይሄ ምሳሌ ሜታፎሪክ ነው፣ ምሳሌያዊ ነው ወይም ብትለኝ ወይም እንደዚህ አይሰጥም ብትለኝ በምታውቀው ነው የምሞገተ፣ በአስተምሮት ነው የምሞገተ። በአስተምሮት ላይ ሞግታለሁኝ። እያመንክበት ግን እኔ ስጠቅሰው ስድብ የሚሆንብህ ከሆነ እምነትን አታውቅም ማለት ነው። ጥፋቱን አይደለም። ነይማ እንኳን ደህና መጣሽ።
እንዴት ናችሁ? ሁሉ ተማም ይመስገነው። ምን ትይናለሽ አንቺ? አላህ ባት ሲገለጥ የሚለው እንዴት ነው የምትረጂው? ፖዝነሽ ተመለሽ። ውሸት ውሸት ውሸት። እባካችሁ ዋብያዎች፣ እባካችሁ ለአምላካችሁ በቃ ለአምላክ ተዋሽቶለት ገነት አይገባም። ተዋሽቶለት ለአምላክ ገነት አይገባም። ይሄን ነው አጽንኦት ሰጥቼ የምነግራችሁ። በቋንቋ መደበቅ መዋሸት፣ በቋንቋ መደበቅ መዋሸት፣ ከዛ ማጭበርበር፣ ፖለቲካ መስራት፣ ይሄ ገነት መግቢያ መንገድ አይደለም። የምሬን ነው የምላችሁ። ፊዳ ከዋቢ ወሚ ሰማል አብድል አይሰማም? ትሰማለህ? እንኳን ደህና መጣህ። አለው ብለህ ነው የምታምነው ወይንስ የለውም ብለህ ነው የምታምነው? አለው ብዬ ነው የሚያምነው። ስለዚህ በባቱ ነው የምንለዩት ነው የሚለው አይደለ ክፍሉ? እንዴት ነው በባቱ ባት መሆኑን በምን አወቅ? ጭንቅላት ላለመሆኑ በምንድን ነው የምታውቅበት? በባቱ ነው የምንለየው አላህን ስትል አይተው አታውቅም። እንዴት ባቱ መለያው ሊሆን ይቻለ? ቁርአኑ ነገረኝ እኮ። ቁርአኑ የነገረኝ ነው የምረዳው፣ የሚከተለው ቁርአኑ ነው። አላህ እኔ በዚህ እንደዚህ ሆኜ ይገለጣለሁ ካለኝ እኔ በሱ ነው የሚከተለው። ምክንያቱም እኔ ሄጄ አላየው አናየው። እንግዲህ እኮ ለእኛም ጥያቄ የሆነብን እኮ አብዴል፣ ለምሳሌ አይተኸው ቢሆን ሄዳ አይተኸው ቢሆንማ ኦኬ ምልክት አለ ባቱ ላይ፣ ስለዚህ በዛ ባቱ ትለየዋለህ ብለን እናምናለን። አሁን ምን ብለሃል መሰለህ? ባት ማለት በአማርኛው ከሆነ ከግራ አንጻር ከወሰድ ነው ከጉልበት በታች ከኋላ በኩል ያለው ከጉልበት በታች ያለው ከኋላ ያለው ስጋ ነው። የአላህ ግን ማንንም አይመስልም ብላችኋል። የማንንም የማይመስል ከሆነ ያላህ ባት ጭንቅላቱን ከባቱ በምንድነው የምንለዩት? እጁን ከባቱ በምንድነው የምንለዩት? የማንንም ስለማይመስል እሱማ ተናገረ እኮ አላህ አለ። ግን እንደኔ አይመሳሰልም አለ እኮ እሱ እኮ። ካልተመሳሰለ እንዴት ነው የምንለዩት ነው እኮ የኛ ጥያቄ። አሁን እንዴት ነው የምንለዩት? ሀው ጭንቅላቱ ላለመሆኑ ባቱ ነው ያልከው። ጭንቅላቱስ ቢሆን ለካ ጭንቅላት አልተጠቀሰም፣ ሶሪ። እጁ ቢሆን ወይንም ደግሞ ጣቱ ቢሆን የማንንም ስለማይመስል አንደኛ እሱ አረጋገጠ። እሱ ለምሳሌ አረጋገጠ አለኝ አለ። እሱ ለምሳሌ በእሱ በኃያልነቱ የሚሄድ ነው፣ እኛ ከድክመታችን የሚሄድ ነው። እንግዲህ ከድክመታችን አስቸጋሪ ነው ይሄ። ባቱ ከእግሩ ጋር የተገናኘ ነው ወይንስ የተነጣጠለ ነው? ይሄ እኮ እኛ ለኛ ይሄ መፈላፈል የለብንማ። ምክንያቱም አላህ ራሱ ተናገረ አይደለ? እኛ ይሄ መፈልፈል የለብንማ። ስለዚህ ምን እንደሆነ አታውቅም ማለት ነው። ከድር ሊመልስ ነው መሰለኝ። ከድር ማይክ አንስቷል። ቁጥር ስትጽፍ ነበር ደጋግመህ እና አላህ የቱ ጋር ነው እንደዛ ያለ ብዬ ልጠይቀው ነበር። አንተ ሀባሽ ነህ እንዴ? የትናንቱ ልጅ ነህ እንዴ? ኦኬ ኦኬ ኦኬ። ሌላ አለ ከድር የሚባል ያለው ያለ መሰለኝ ዋብያ፣ እሱ መስለኝ ነው። ጥያቄ ነበረኝ ትናንት ልጁን ልጠይቀው አንዴ። አይ ቆይ ትንሽ አሁን ከብዷቸዋል ትንሽ ዛሬው ከኔ ጋር ትንሽ እንትን ይባሉና የተሻሉ አርጊው ማድረግ የሚመጡ ካለ ለእናንተ አስተላልፋቸዋል። ከበድ ብሏቸዋል ዛሬ ማየው። ይሄ ሁሉ የመጣው ለምንድን ነው? መታየትን ስለሚያጸድቁ ነው። ለአምላክ አምላክ ይታያል በምልአት ብለው ስለሚሉ፣ ስለዚህ መታየት የሚለውን ሀሳብ ስለሚይዙ ከመታየት ጋር ደግሞ በጣም ብዙ የሚመጡ ጥያቄዎች አሉ።
ለዛ ነው እንደዚህ የምንጠይቃችሁ ማለት ነው። ግን እስካሁን ምንም የተመለሰ መልስ የለም። ሜቢ ማሂር መልስ ካለ መጠየቅ ትችላለህ፣ መቀጠል ትችላለህ መልሱ ላይ። ያ ማሂር እንኳን ደህና መጣህ። አሳዘኑኝ። የዛሬ 7 ወር አካባቢ ገብቼበት ነበር ይህንን ቶፒክ። የዛለታ በደንብ ተወያይተው ነበረ። ጥሩ ጥሩ ዋብያዎች ነበሩ መሰለኝ የዛለታ እኮ ረስተውት ነው ከዛ በኋላ ማለት ነው። ያን ጊዜ ያሉት ጥሩ ናቸው፣ የአሁኖቹ አያውቁትም ወይ ያን ጊዜ የነበረውን ትምህርት ረስተውታል ማለት ነው። ከ7 ወር በኋላ ረሱት። በ7 ወር ተረለ ፊዳከ አቢ ወአሚ ማሂር ሰላም ሰላም፣ እንዴት ናቸው? ሰላም እንዴት ነው? እንኳን ደህና መጣህ። እንኳን ደህና ቆዩ። መልካም ነቢ ሰምተዋል። ባስ ሲገለጥ የሚለው በቁርአን ላይ የሌለውን አታምጣ እንጂ። ስለዚህ አላህ ባት የሚገለጥ የለውም ብለህ ነው የምታምነው? አላህ ቢጤም የለው አምሳያም የለው፣ መግለጥ አይቻልም። አላህ ነው ያለው። እሺ አላህ ነው ያለው ከአርሽ በላይ ኦኬ። ባት አለው መግለጽ አይቻልም አልኩህ እኮ። እጅስ አለው እንዴ? መግለጽ አይቻልም። በቁርአን እየተናገረ ተቁርአን ውጭ አናመጣም እኮ። ስለዚህ የለውም አይደል? አንተ ላይ እስኪ ማስረጃ ካለ አሳየኝ። የለውም አይደለ? የለውም። ስለዚህ አንተ አላህ ባት አለው የለውም ሳይሆን አልተገለጠም በቁርአን። ጎበዝ፣ በቁርአን አልተገለጠም። ቴንኪው። እንስማማለን። ማስረጃ አሳየኝ እስኪ አንተ። በቃ ማስረጃ ማምጣት አይጠበቅብኝ። አንተ ይሄን ጥያቄ ስትጠይቅ ይሄ ማስረጃ አለ ሆይ? ለምን አላመጣም እኔ? ምክንያቱም እስኪ አንተ እሺ አንተ ለኔ የምነግረኝ እንጂ እኔ እኮ አይደለሁም የምነግረው ያንተን አምላክ። የለውም ካልከኝ እቀበላለሁ። በቃ እስማማለሁ። አድርጌው አላደርገው። ኢየሱስ ጌታ ነኝ ያለበትን ታመጣለህ? እኔ አምላክ ነኝ ኢየሱስ ክርስቶስ። አሁን ቶፒኩ ላይ ቆም። ስለዚህ እኔ ተስማምቼልሃለሁ። ቁጥር ረሳን። ስንት ደረስን? ዋብያዎች ዛሬ የሚወጡበትን ቀደም ብሏል ሰውየው። የለውም ያለ ይወጣል ከእስልምና። ይሄ አራተኛ ፊዳክ ዋቢ ማለት ነው። ኦኬ አንተ ገና ቁጥር ረሳ ነው። ተው ነው እኮ 5 እያሉ ነው 4። ኦኬ ኤኒዌይስ እናመሰግናለን። ካላ በላይ ነው አይምን ከአርሽ በላይ ነው። 5 ደርሰናል። ምን አገባን ስላለ አንስ ያለው ምን አገባኝ? ምን አገባኝ? የዛሬው ይለያል እኮ። ራስህን አታውራ። በመጀመሪያ እዚህ እንትን ስትል ተስማምቻለሁ። በቃ ከአርሽ በላይ ነው ያለው። ዝም ብለህ እንትን ትላቸዋለህ። አንተ ቤት የሚመጡትን ዝም ብለህ በወሬ ነው የምታሳመናቸው፣ በማስረጃ ግን አታሳመንም። ሂዳከ ነገ ሂድና ኡስታዞችን አላህ ባት አለው የለውም በላቸው። ከዛ አላህ ነው በላቸው። ከአርሽ በላይ ነው የሚሉትን እንዳንተ እንዳልከው ከአርሽ በላይ ነው የሚሉትን ሂድና ባት አለ የለውም በላቸው። የለውም ባት ካሉ ሪከርድ አድርገውና ነው አይሻልም? ወጣል ከእስልምና። ለማንኛውም ኡስታዙ ባለው መሰረት አላህ ባት የለውም የሚል ከእስልምና ይወጣል ብሏል። እስሚ ኡስታዝ ነው ያለው፣ አይደለም ያልኩት። አንተ እዚህ እንትን ስትል ማለት ዝም ብለህ በራስህ ወሬ ነው እንትን ፊዳካ። ኦኬ እንኳን ደህና መጣህ እስሚ። ቴንኪው፣ አመሰግናለሁ። መልካም ትቀበላለህ የፊዳካን ንግግር? ትስማማለህ በሱ? አይ እኔ የናፊ ሀሳብ ማለት ሜታፎሪክ ነው። አብዛኞቹ ማለት የሚገለጹበት ሜታፎሪካል ነው የሚገለጽበት መንገድ ብዬ ነው የማስበው፣ የምቀበለው ማምነው እንጂ ሊትራል የሚወሰደው አይደለም። ተዊል ታደርጋለህ።
ተዊል ይደረጋል። ኦኬ ያ አሁን ማለት አንተ የምታነሳቸው ሐሳቦች እንዳይነሱ ነው የኛ መሻይሆች ተዊል እንዲደረግ እንትን ያሉት። አሁን ተሰልሱል የሚባል ነገር አለ የማያቋርጥ ማለት ነው። አንድ ነገር መነሻ ማለት መጨረሻ የሌለው እንትን ይመጣል። አንተ አሁን የምታነሳቸው አሉ አይደለ? ለምሳሌ እጁ ነው እጁና አፉ ተለያይቶ ነው ምናምን የምትለው ጥያቄ አለ አይደለ? ፈጣሪ እሱ የፈጠረ የማያቋርጥ ጥያቄ ይፈጠራል። ኦኬ ስለዚህ እንደዚህ አይነት አምላክ እናንተ ታመልካለህ ማለት ያንተ አምላክ ነው ስሙ ስለተመሳሰለ የኔ አምላክ ነው ብለህ ተቀበላለህ? እኔ ነው እፎይ ያ አይ እኔ ከማመልከው ጋር ምንም አይገናኝም። አንተ ብስለውና ብታየው እኮ ትደነግጣለህ። አሁን የሚባለው ቢሳልና የሆነ ሁለት እጅ ያለው ምናምን ወለዑዙ ቢላህ ያስደነግጣል እኮ። አሻንጉሊት ራሱ እንደዛ ይሳልን። እኔ ማለት ምን አይነት አእምሮ ማለት አሁን ለምሳሌ አትፈላፈሉ አለ ኮንሴፕቱ አለ የሚባለው ልክ ግን አይደለም። አእምሮህ የሚያስበው አቅልህ የሚቀበለው ነገር አለ። ገብቷል አለ። አሁን ለምሳሌ የምታምናቸው አሉ። ለምሳሌ ኢስራ ወል ሚዕራጅ የሚባል አለ። ነብያችን ወደ ሰማይ ወደ አርሽ እንደሄዱ ታምናለህ፣ እምነት ስለሆነ ማለት ነው። ማረጋገጥ አይጠበቅብህም። ግን ለምሳሌ አንድን የምታመልከውን አምላክ አክቹአሊ ያን ይመስላል ማለት መመሳስ እንደው ይሄ ነው ትክክለኛ ባህሪው ነው ምናምን ብለህ ልታሰላስል እኮ ትገደዳለህ። የምታመልከውን አምላክ ማለት ነው። ምን አይነት ጭንቅላት ቢገጠም ነው እላለሁ። ድፍን ያለ ዝም ብሎ መቀበል ምን ይሉታል? እውቀት ማለት ከመዳን ካለመዳን ጋር ይገናኛል ማለት ነው እላለሁ። አንዳንዴ ማወቅ ማለት ነው። የተሰሩበት እኮ ነው የተሰሩበት የዋብያ አቂዳ የተሰራው ምንድነው? እሱ አንደኛ አስቀድሞ አታክ በማድረግ ነው። የሌላውን የምረዳውን ምንድነው? እሱ አስቀድሞ የሌላውን አታክ በማድረግ የራሳቸውን ሸፍኖ በመያዝ ልዩነት አሁን ለምሳሌ ልዩነት የሚመስላቸውን እነሱ ጋር ሌላው ጋር ሲያዩት የሚያስጠላ የመሰላቸውን ያንን አግዝፈው ይናገሩታል። ይሄ ስህተት ነው፣ ይሄ ጸያፍ ነው ብለው አንድ ሰው ክርስቲያን አርግዳ ቀለስ እስላም ዓለም ሙሉ እየሰለመ ነው። ምን ታወራለህ እንዴ? እንኳን ከዓለም ውስጥ እኔ አንዱ ነኝ። እኔም ሰልሜ ያለው ለካ እኔም ሰልሜ ያለው ክርስቲያን ሆነ ሰው ያሳየን እስኪ። ኤኒዌይስ ሁሴን ረጋጋ ቆይ። ስለዚህ ምንድነው እሱ ዋና ዓላማቸው ሰዎቹ ምንድነው እሱ አሁን ለምሳሌ ሁሴንን አይነት ናቸው። ቁጥር ማብዛት ነው ዓላማቸው። አንተ የፈጠረ ፈጣሪ የሚያስጨንቃችሁ እናንተ ቁጥር ነው ቁጥር ነው ዋና የሚያስጨንቃችሁ። አዳምጣ ዋና ዓላማችሁ እናንተ ቁጥር ነው። እኛ ቁጥር ማተራ ያደርገንም ብድል ለራስ ነው፣ ባድል ለራስ ነው። እናንተ ኡስታዞች ከሆነ ሰዓት እኮ ግራ ሲገባቸው ከራሳቸው የሚሆን ሚስቶች ማስለም ጀምረው ነበረ እኮ ሙሉ የሰለማ አንተ እፎ አይደለም የሚል ራሳችሁ ደግሞ ሲጣሉ መጨረሻ ላይ አጋለጧቸው። አንዱ እንኳን ገንዘብ ለመቀበል ብሎ አዳምጥ ሰለምቴ ነኝ ክርስቲያን ነኝ እያለ 4 ጊዜ እንደሰለመ አንዱ እንኳን። አሁንም ንጽጽር ከሚሰሩት ሁለቱ ደግሞ ሰለምቴ ነን ብለው ለረጅም ሰዓት ቆይተው ስማቸው እንደዛ ነው። ንጽጽር ነው የሚሰሩት፣ ሰለምቴ ነው ስማቸው። መጨረሻ ላይ ሰለምቴ አይደለንም፣ በፊቱ ነው ቤተሰባችንም ሙስሊም። እንደዚህ አይነት ውርደት ያለው እናንተ ጋር ነው። እንደዚህ አይነት በድራማና በቲቮዞ የቆመ ብትመጣ ለራስ ብትሄድ ለራስ ሁኬርስ ምን አገባን ያለውን እነግራለን። እና ከፈለክ ኮንስፓሬሲ። ስለዚህ ሰው እየሰለመ ሰው እንደዚህ የመጣ ነው፣ ሰው እንደዚህ እየሆነ ነው። ሁኬርስ እኛ ቁጥር ጉዳይ አይደለም። ስለዚህ አሁን ቶኪቱ ላይ ምን ቆይ አዳምጥ። ስለ አምላክ ሳታውቅ ሰው መጣ ሰው ሄደ ነው የሚያስጨንቅ አንተ። እሱ መጣ ገነት አይከትም፣ እሱ ሄደ ጋነም አይከትም። ገነት የሚከትም ቆይ አምላክህን ማወቅ ነው። ሰው አምላክ ላይ ትቆምና አምላክ የት ያለው ባት አለው ሁሴን አሁን አትመልስ።
አላህ አይወለድም አልተወለደም። እኔ የማይጠየቁ አላህ ምን እንዳለ ልንገርህ፣ የት እንዳለው አልፈልግም። እኔ እሱ ያለውን አይደለም የምፈልገው። እኔ ያልኩትን ቅድሚያ ነው የተናገርከው። አንተ የተናገርከው ሚላስ ሰጣ ነው አላህ። እኔ ወልዳለሁ አይወልድም ብዬ አልጠየቅኩም። ያልጠየቅኩን ለምን ትመልሳለህ? አንድ ሲደብ ስለ ማትስ እየተጠየቅ ሌላ ባዮሎጂ ትመልሳለህ? እኔ ጠየቅኩ አላህ ባት አለው የለውም ብዬ ነው። ይወልዳል አይወልድም? መውለድ በባቱ ነው እንደሚወልደው። እኔ ስለ ባት እየጠየቅኩ አንተ አላህ አይወልድም ትለኛለህ። አላህ እኔ እናንተ እየፈጠረ ነው። እኔ ጠየቅኩ ምንድን ነው እሱ? አላህ ባት አለው ብለህ ታምናለህ ወይንስ አይነገርለትም ብለህ ነው የምታምነው? እሺ ባት ማለት ምን ማለት ነው? ኦኬ አላህ ይናለው መጀመሪያ የጠየቁ አላህ የት ነው አለው ብለህ እየጠየቁ ነው። ያን ጠይቀህ የት ነው? አንተን መጠየቅ ያለብኝን እኔን እየጠየቅከኝ ነው። ባት ብለህ ስታምን ባት ምን እንደሆነ እኔ ነኝ የምጠይቅህ። ባት ማውቀው እኔ ከቅርበታች ያለ እዚህ ጋር የኋላ እግርህ ነው። ስለዚህ ማንንም አይመስልም ስላልክ ባት ከሆነ ደግሞ እኔ ማውቀው ይሄንን ነው። አይመስልም ካልክ እንግዲህ አንተ ባት ማለት ይሄንን ነው ብለህም ልትረዳ ስለምትችል ገና ጠይቀሃለሁ። እሱ ባትን ከየት አንጥተህ ነው የምጠይቀው? ራሱ አይቻልም። አላህ በምሳሌ ራሱ መያዝ አይቻልም። ከየት አንጥተህ ነው የምጠይቀው? ከማስረጃ ነው ወይ? ባት አለው ጥያቄ እስላም ራሱ መጠየቅ አትችልም። ለሰው ሲናገር አንዴ ለሰው ሲናገር ባት ምን ማለት እንደሆነ ላሳያችሁ። አሁን እየጠየቅናቸው ያለውን ያላህን ነው። ባት ማለት ለሰው ይሄ ነው። ኦኬ ይሄ ከጀርባ በኩል ያለው እንደምታዩት ይሄ ባት ይባላል። ይሄ ለሰው አሁን እኛ አላህ ባት አለው ብላችሁ ታምናላችሁ? የምታምኑ ከሆነ ምን አይነት ነው ባቱ? የት ነው ያለው? የቱ ጋር ነው ያለው? አላህ እግር አለው ማለት ነው። ኢና ሊላሂ ኦኬ አታምንም? ዘገነ ነው እንደዚህ ግራ የገባው ሰው ያሳዝነኛል። እስላሞች ይገርሙኛላችሁ። ከዚህ ሰውዬ ጋር የምትጨቃጨቁት እናንተ ኢልሚ የሌለ ሰውዬ ጋር ኢልሚ የሌለ ይላል ራሱ ነው ደግሞ ማለት ነው። ወይ ኢልሚ ራሱ አንተ አባቢ እኔ የምልህ አንድ ጥያቄ ሰጠኝ። ዳካ ሰውን አታክ ከማድረግ በፊት ፕሊስ አሁን ከስር ትሆናለህ። በቃ ስርዓትን በዛው ልመዱ። ዋብያዎች እድሜ ልክ ስርዓት አልበኛነት እንዴት ነው እሱ? ጥሩ አለ። ኡስታዞቻችሁን ጠይቋቸው፣ አስተምሩን በሏቸው። አቂዳችንን በደንብ አስተምሩን፣ እንወቀው። ይኸውላችሁ ካወቃችሁት እኮ ከዛ በኋላ እንስማማለን እኮ። አሁን ችግር የሆነው ምንድነው? እሷ አለማወቃችሁ ነው። አለማወቃችሁ ብቻ ሳይሆን እኛ ስንናገረው ስድብ ይመስላችኋል፣ ግን የምትከተሏቸው የሚያስተምሯችሁ ደግሞ እንደዛ ነው። አላህ ከአርሽ በላይ ነው ትላለህ። ኦኬ ከሌሊቱ 1/3 ይወርዳል ትላለህ። እሺ ይወርዳል ብለን እኛ ስንል ሱብሃንአላህ አንተ ፍጡር አደረግከው እኮ እንዴት ይወርዳል ትላለህ። ኡስታዙ ሲያስተምርህ እኮ ተስማምቶ ተቀብለኸው ነበረ። እኛ ስንለው ግን ሲመጡ ትደነግጣላችሁ። የእኛ ችግር አለ። እፎይ ሰይድ እንኳን ደህና መጣህ። እንኳን ደህና ቆየኸኝ። እንዴት ነህ? ይመስገነው። አመሰግናለሁ ስላስገባችሁኝ። አሁን ብቻህን ነው እያወራህ ያለሁና አላህ ባት አለው ብለህ ታምናለህ? እንደ አንተነት ባት ያለው አይደለም። እንደ አንተነት አይደለም። እኔ አሁን ፋላሲ አትስራ። የኔን የሚመስል አይነት ባት አለው ብቻህን አታወራም። ብቻህን ለምን ታወራለህ? ከሰው ጋር አወራ እያልኩ ነው ያለሁት እኮ ጥያቄ ብቻ አላህን አንተ አሁን አላህን እየተቸህ ነው። አንተ እንዳንተ አይነት ሰው ነው አላህን የሚተቸው። ቀጥልሽ ነው ወይ ነው? አይ እየጠየኩ ነው ያለሁት። እኔ ባት አለው ወይ ብዬ ስለ አለው ያንተን አይነት ባት አይደለም። የኔን የሚመስል አላልኩም። የኔን አይነት ካልሆነ የዝሆን የሚመስል ነው ብዬ ልቀጥልልህ? የጦጣ የሚመስል አንተን የፈጠረህን አንተን ፈጣሪ ንገረኝ። ያንተን ብቻ ንገረኝና ልወጣልህ በራሴ በፈቃደኝነት ያንተን ብቻ። አይዞህ አሁን ስለ ባቷ ብቻ አውራ። ነርበስ አትሁን። እያወራሁ ነው። ያንተን ብቻ ፈጣሪ ንገረኝና እወጣለሁ በፈቃደኝነት። እችን ብቻ መልስልኝ። ሰይድ እችን ብቻ መልስልኝ። ሰይድ ያለህ ባት ፈጣሪ ነው ብለህ ታምናለህ አንተ?
የምን ባት ነው የምታወራው? ቆይ አንተ ምንድነው? እንዴት ከራስህ ጋር ጥያቄ ነው የጠየኩት ነው። እፎይ ጋር ነው ያለሁት አሁን አንተ ጋር አይደለሁም እኮ አንተን የፈጠረህ ያለ አባት አሁን ልዩነቱ ነገር ሎክ ልዩነቱ ነው። ይሄንኛው ሰይድ አዎ ባት አለ አንተን አይመስልም አለ። አብዲ ደግሞ ምን አለ? የምን ባት ነው የምታወሩት? ፍጡር አደረጋችሁት እንዴ? ባት የምን ባት ነው አለ። ባት የሚለው ራሱ ደበረው ማለት ነው። ሰይድ ግን ባት የምትለዋን ተቀብሎ ሽፍት ለማድረግ እየሞከረ ነው። አብዲ ደግሞ ባት የሚለው ራሱ አልተዋጠለትም። እንዴት ከራስህ ጋር ታገናኛለህ ፈጣሪን? እኔ መቼ አገናኘው? እያገናኘ ነው። እንዴት ነው? ምን ማለት ነው? ስለዚህ ባት አለው ሲሉ ኡስታዞቻችን ዶንቆሮ ነው። አንዴ ከፈተ እኔ እኮ ከዶንቆሮ ጋር ምድኖቅረስ ህዝብ እኮ ነው ሙስሊም ሆኖ ደንቆሮ ነው አላህ ባት አለው የሚል እዚህ ላይ ቁጭ ብላችሁ እንዴት ከዶንቆሮ ጋር የምትቀመጡ ነው ግራ የሚገባኝ ነው እኮ። አላህ ባት አለው የሚል ደንቆሮ ነው። መልስ አታመጣም እንዴ? ቆይ አንዴ ዝም ብለህ ትሳደባለህ እንዴ? ስለዚህ አላህ ባት አለው የሚል ደንቆሮ ነው። ስለዚህ ይሄ ኡስታዝ ዝም ብለህ የመጣለን እኮ ነው። እሺ አዳምጠው። ይሄን ኡስታዝ ቆይ ይሄን ኡስታዝ አዳምጠው። ደግሳን የሚለውን ኢንካር የሚያደርግ ከሆነ አንድ ሰው ቀጥታ ከቁርአኑ ጋር ነው የሚጋጨው። ከእስልምና ሁሉ ሊያወጣው ይችላል። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ነገር ግን እጁ ፊቱን አላህ ሱብሓነሁ ወተዓላ ከመክሉቆች ጋር ከመመሳሰል የጠራ ነው። ለአላህ ባዝ አለው ብለን እናሰብታለን። ለአላህ ቀደም አለው ብለን እናሰብታለን። በቃላችን አይደለም። ይሄ ሲፋቱል ኸበርያ የሚባሉት እነዚህ በኸበር የተነገሩት ዋንሳክን ወይደዓውነ ኢለ ሱጁድ ወሁም ሳሊሙን ባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጣል። ነቢዩ ሰለላሁ ዐለይሂ ወሰለም የክሽፉ ረቡና ዐዘ ወጀል ዐን ዛቲሂ ይላሉ። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። ይህ ፊ ሶሒህ ሙስሊም ቡኻሪ ላይ ያለ ሐዲስ ነው። ይህ ታደርጓለ ይለን ሐዲስ ሁሉ እነዚህ ነገሮች ይሄ ኡስታዝ ደንቆሮ ነው አይደለም? አብዲ አንተ ነው እንጂ ናፊ ያለችው ትዝ አለኝ። የራስን ቤት ሄደህ ብታየው እንደዚህ ናፊ ያለችው ትዝ አለኝ። እኛ የራስን ኡስታዞቻችሁ ተሳስተዋል። ኡስታዞቻችሁ ተሳስተዋል ስንል ለኡስታዞቻችሁ ተከላክለው እኛን ይሰድቡናል ያለችው ናፊ ቅድም ያለችው ትዝ አለኝ። ሰለምቴ ናቸው እኮ ብሎ ለማን ነው ወጥረው ሲከራከሩ የነበረው? ለአህመዲን ጀበል አይደል እንዴ? ሰለምቴ ማለት እፎይ በእምነት ላይ ያልነበረ ሰው ነብይ መሆን ማለት አስበው እንግዲህ። እኛ ንጹህ ናቸው ብለን እያመንን ከዛ ሰለምቴ ብሎ ማለት ምን የሚሉት ነው? ይሄን ዲፌንድ ማድረግ ያልቻለ ምኑን አማኝ ይባላል? አሁን ታዘብ ባት አለው ወይ ብዬ ነው የጠየቅኩት። እኔ አለው ራሱ ብዬ አላጸደቅኩም። አላህ ባት አለው ወይ ብዬ ጥያቄ ነው የጠየቅኩት አይደለ? ወጣ እያሉ ሼም ያዘው። አላህ ባት አለው ወይ ብዬ ነው የጠየቅኩት። አይ እኛ እንደዛ እናምንም ብሎ መቀጠል ይችላል ሌሎቹ እናንተ እንደቀጠላችሁት። ግን እሱ ሰደበኝ። እንዴት ሱብሃንአላህ የምን ባት ምናምን ብሎ ጀመረና ከዛ ደንቆሮ ምናምን ብሎ ኢልም ከሌለው ጋር ምናምን አለ። ኡስታዙን ላለመሳደብ ግን አንተነ ደንቆሮ አለ። ኡስታዙ ምንድን ያለው? ባት እጅ፣ ፊት፣ አይን የለውም የሚል ካለ ከእስልምና ይወጣል ነው ያለው። ይሄ እኔ ግን ጥያቄ ነው የጠየቅኩት፣ አካል ታጸድቃላችሁ ወይ የሚል። ይህንኛው ኡስታዝ ግን ምን አለ? ማያጸድቅ ካለ ከእስልምና ይወጣል አለ። እሺ ደንቆሮ ያልከው ይህንኛው እንዲህ ብሏል፣ ምን ትላለህ? አንተነ ደንቆሮ፣ እሱ አይደለም። እሱ ትክክል ነው። ይሄው አብያው ጭንቅላ ነው። ያው በስሜት ስለሚገቡ የያዝከውን እምነት ዲፌንድ ለማድረግ ስለሚገቡ በእውቀት የሚገባ ብዙ አታገኝም። መርመጥመጥ ነው በጀርባ። እውቀት አለኝ የሚለውማ ለሐሜት ነው። አቡበከር ቀጥልሽ። ይህን ደግሞ ቪዲዮ ላስደምጣችሁ። እስካሁን ያስደመጥኳችሁ ምንድን ነው? ያው አላህ ባት አለው ብሎ የሚያምኑ ወሃብያዎችን ነው። አህለል ሱና ወል ጀማ ደግሞ ወይም ደግሞ ሱፊዎች ደግሞ ይሄንን በጣም በጥብቅ የሚያወግዙት ትምህርት ነው እና ይሄ የሱፊዎች ኡስታዝ ነው የሚለውን አዳምጡ አንድ ጊዜ። ውድ ወንድሞቼ
ወንድሞችና እህቶቼ ይህ ሰው የሚለውን አድምጠን እንመለስና ሁለት ያስገረሙኝ ነገሮች አስቀምጣለሁ። አላህ ገባቱ ገልጦ ለኔ ስጁድ አድርጉ ይላል። አሁን ላሳየዋችሁ ቪዲዮ መልስ እየሰጠ ማለት ነው። አንደኛው ያስገረመኝ ነገር ውድ ወንድሞችና እህቶቼ እነዚህ ሰዎች አላህን ሱብሓነሁ ወተዓላ ባቱን ይገልጣል ሲሉ ለአላህ ሱብሓነሁ ወተዓላ ባት የሚባል ክፍለ አካል በማጽደቅ በሰው ልጅ ባህሪ ከመግለጻቸው በተጨማሪ ይህ አባባላቸው አላህ ሱብሓነሁ ወተዓላ ልብስ ለብሷል የሚልን መልእክት የሚሰጥ መሆኑ ነው። ምክንያቱም ባቱን ይገልጣል ማለት ከዚያ በፊት በሆነ ነገር ተሸፍኖ ነበር ማለት ነው። አላህ ይጠብቀንና ሁለተኛው ያስገረመኝ ነገር እነዚህ ሰዎች ምንም እንኳ እውነታ ባይኖረውም እኛ የሰለፎች ተከታይ ነን፣ የሷሐባዎች ተከታይ ነን እያሉ ሁሌም ሲያዜሙ እንሰማቸዋለን። የሚገርመው ግን ውድ ወንድሞችና እህቶቼ እነዚህ ሰዎች የውመ ዩክሸፉ ዐን ሳቅ የሚለውን የቁርአን አንቀጽ ሷሐባዎች የተረጎሙበትን መንገድ ትተው ራሳቸው ያመነጩትን ትርጉም መውሰዳቸው ነው ያዘው። ስለዚህ ሱረቱ ቀለም ላይ ያለውን ባት ሲገለጥ የሚልበትም አክቹዋሊ ነቁርጡቢ፣ ጠበሪ፣ አራዚ አንዴ ከዋብያዎቹ ጃለሌንም ጨምሮ ተቃራኒ ነው ያሉት ሙፈሲሮቹ። መገለጥ የሚለው መከራንም ሊሆን ይችላል፣ ወይም ደግሞ ጦርነት ሲመጣ እንደዚህ ጦርነት እግሩ ላይ ነው የሚለው አረብኛው ለዛ መሰለኝ እንትኑ እሱን የሚያመለክት ነው። መገለጥ የሚለው አዲ እንትኑ ሲመጣ ነው ቁጣው ሜታፎሪክ ነው ብለው አስቀምጠውታል። ሜታፎሪክ ነው ብለው ዋብያዎቹ ግን ሊተራል ላላ የሚሰጥ ነው ብለው ነው ሊተራል አረጉት። ቀጥታ ነው ሰው። የኛ ጥያቄ ምንድነው? የሚገለጥ ከሆነ ደግሞ ሉክ አሁን የሚገለጥ ከሆነ ምን ጠይቃቸው ነገሮች አሉ። ያ የተሸፈነበት ነገር ፍጡር ነው ፍጡር አይደለም? ፈጣሪን ከቦ አካቦ ያለው ነገር ከውስጠኛውና ውጨኛው ይለያያል ማለት ነው። ከበር አለው ማለት ነው። ከበር ካለው ደግሞ ያ የሚገለጠው ነገር ፍጡር ነው ወይ? ፍጡር ከሆነ ፍጡር ፈጣሪን እንዴት ሊያለብሰው ልብስ ሊሆነው ይችላል? ምክንያቱም መቼ ነው የለበሰው የሚለው ይመጣል። ዓለምን ከፈጠረ በኋላ ወይንስ ከመፍጠሩ በፊት? ኦኬ ከፈጠረ በኋላ ለበሰ ከሆነ ደግሞ የሆነ ነገር ላዩ ላይ እንደ ቆዳ ደረበ ማለት ነው። ልክ እባብ ሲያረጅ ቆዳውን እንደሚገፈው እስከዛ ድረስ የሆነ ሰዓት ለበሰውና ከዛ ወደ ወጣትነት ሲመለስ ቆዳውን የሆነ ሰዓት ጥግብ ብሎ ይበላና እባብ እነዛ ነው የሚያደርገው። ይጠግብና ከዛ በኋላ የሆነ ቦታ ላይ ይተኛል፣ ለጥፍጥፍ ብሎ ለረጅም ሰዓት ይተኛል። ከዛ ያ ውጥር ያለ ሰውነቱ እየተሸበሸበ 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 እየሟሸሸ ሲመጣ ቆዳው እንትን ይሆናል። ቆዳው ኩፍ ይላል ማለት ነው። ከዛ እሱ ከውስጡ ይወጣል፣ ቆዳው እዛ ይቀራል፣ የተሸፈነበት እዛ ይቀራል ማለት ነው። አላህም የሆነ ቦታ ላይ የሆነ ለበሰና ተቀመጠና ከዛ ልክ ቅያማ ቀን ሲመጣ ያንን አወለቀና አሳየ። ስለዚህ ያ የለበሰው የአላህ ላይ ያለው ነገር ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? ሊትራሊ ባት ከሆነ ደግሞ ያ ባቱ ጠጣር ነው ለስላሳ ነው የሚታይ ጭምር ስለሆነ ቦዲ ነው ቦዲ ይሆናል ማለት ነው። የተሸፈነ ከሆነ ደግሞ የተካበበ ነው፣ መጠን አለው ማለት ነው። መጠን ያለው ነገር ሁሉ ደግሞ ቦዲ ነው፣ ግዑዝ ነገር ነው። ግዑዝ ነገር ደግሞ በባህሪው ቦታና ስፔስ ወይንም ቦታ ይፈልጋል። ቦታና ስፔስ የሚፈልግ ነገር በባህሪው ደግሞ ፍጡር ነው። አካል በባህሪው ደግሞ ወይም ቋሚ ነው ወይንም በእንቅስቃሴ ላይ ነው። መንቀሳቀስ እና ቋሚ የሆነ ቦታ ላይ ስፔስ እና ፕሌስ ላይ የቆመ ነገር በባህሪው ደግሞ ፍጡር ነው። ስለዚህ ያ ባት የሚባለው አካል በራሱ ደግሞ ያያያዘው ከሌላው አካል ጋር አለ የለም? ባት የሚባለው አካል ራሱ ስንት ነው? ሁለት አንድ። ከገለጠው በኋላ መልሶ ይሸፍነዋል አይሸፍነው? መገለጥ ነው ባህሪው ወይንስ መሸፈን ነው ባህሪው? ያ ባቱ በራሱ ኮንሽስ ነው ወይ?
መታወቅስ በባት ነው ወይ? የሰው ልጅ እንኳን በእግር ባት አይደለም የምንለየው በፊቱ ነው እንጂ። ስለዚህ አላህ ፊቱ አስፈሪ ሆኖ ነው ወይ በፊቱ መለየት ሳንችል በባቱ እንድንለይ የተደረገው? ሙስሊሞች ብላችሁ መጠየቅ አለባችሁ። አላህን ከደጃል ለመለየት ደጃል አንድ አይን ነው ጌታችሁ እንደዛ አይደለም ከተባለ አላህን ለማወቅ ደግሞ ፊቱን ነበር እንጂ ማየት የነበረባችሁ እግሩን ባቱን እንድታዩት ለምን ሆነ? መታወቂያ እንኳን ፎቶ ስትነሱ ፊታችሁ ነው ለመታወቂያ የሚፈለገው እንድትለዩ። እግር መለያ እንዴት ይሆናል ባት? እና ብዙ ጥያቄዎች አሉ ከዚህ ጋር አብረው የሚሄዱ እና ወገኖቼ ምን ትላላችሁ? ይሄን ዋብያዎች አሳዘኑኝ። በቃ ከስር አህመዲን እና አብዱል ሰመድ ቀጥሉ። እኔ ጥያቄ አለኝ። ቶራው አላህ ባታለው ብለህ ማለት እስቲ ምንድን አልከው? ባታለው ብለህ ታምናለህ? ምን አለ ወይ? ባት ኖ እንደዛ አይደለም። ባት እግር አለው ብለህ ታምናለህ? እሺ እግር አለው ብለህ ታምናለህ? አላህ ለምሳሌ እኛ ይሄን አይል አናውቅም፣ ይሄን አይል አናውቅም። ያው ሙስሊም በመሆናችን እንኮራለን። በእስልምና አለማወቅ ያኮራል። በጣም እንኮራለን። ሚላንተን አገኘው። ሙስሊም ለወደደው ነው አላህ የሚሰጠው። እስልምና ማለት ትልቅ ኒዕማ ነው። አንተ ንጽጽር ነው የምትሰራልን? ንጽጽር ማለት ምን ማለት ነው? ንጽጽር ማለት ምን ማለት ነው? ያው እንዳንተ ሳያውቁ የሚኮሩ ሰዎች እኛ ቤት መጥተው ታክመው የሚወጡበት ነው አይደለም። ለምሳሌ ካዲ ንጽጽር ይሰራል ወይ? ምንድን ነው የካድኩት? ያው ካፊር ማለት ካዲ ነው። ኦኬ አላህ እግር አለው የለውም? አላህ እንደዛ አይደለም። አላህ ማለት አላህ ማለት አላህ ምንድን ነው? አላህ ማለት እንደሰው አይደለም። እንደሰው እግር እንደሰው የለውም። እንደሰው ይያራል። እሺ እንደራሱ እግር አለው? እኛ አናውቅም። ደስ ይላል። የሰው ፍጥረትና የአላህ ፍጥረት ይለያል። ዋብያ ነው የሚከተለው። የዋብያ ኡስታዞችን ነው የምትከተለው እና የሚገርመው ግን ምንም ዋብያ የሚባል ነገር የለም። ሁሉም ኦኬ፣ ሁለቱ ነው የምትከተለው። ሁሉም ሙስሊም ሙስሊምና ካፊር ደግሞ ካዲ ይባላል። ፈዋዳ እኮ ባለቤት እየነገረች ነው። ለምንወደው ለምሳሌ በክርስቲያኖች ውስጥ ማስተራቢነትን እንወዳለን። አላህ ሂዳያ ይስጠው ብለን ዱዓ እናደርጋለን። አሁን ምን እያልከን ነው? ወገናችን ዘመዳችን። አረ ዝምድና የለንም ካንተ። እኔ ዘመዴ ነህ፣ ወዳለሁ። እንደንተ ያለው ሪፖስቶችህ እንዳለ የዋብያን አቂዳ ነው የምትከተለው። ሪፖስት ያደረካቸው እንዳለ ዋብያ እንትን የምትከተል ነው። ዋብያ እንደዚህ ነው። ዋብያ የሚባል ነገር የለም። ሁሉም ሙስሊም ነው። እኔስ ኦኬ። አላህ እግር አለው የለውም? የለውም ብለህ ነው የምታምነው? አልተወለደም። አንድ ቤት ሆኖ አይግባቡ። አላህ እግር አለው የለውም? ኖ እሱማ ያውና ጎግል ሰርች አድርጎ ነው እየጠየቀ ነው። ጎግል ላይ ጠይቆ አላህ እግር አለው ሲለው አላህ እግር አለ አለ ከኋላው።
لا እንደዛ አይደለም አላላም ወላ አይሆን ወደ ራስህ ይያወራል ጀዝባ ቶቶ አብዲቶ አለ ተስማ በጣም ሳቀ። እና ጋፋና እንደ እዛ በደል ግባ